የማይለይን ይለይብኛል እያሉ የባልቴት መዝሙር እኮ ነው። ይለይብኛል ሚካኤል ይለይብኛል። ከምን ይለይብሃል? ሚካኤል እግዚአብሔር ፍጡር ነው፣ የእግዚአብሔር መልአክ ነው። ኢዝ ሆሊ ኤንጀል እግዚአብሔርን የሚያገልግል የእግዚአብሔር ባሪያ ነው። እና እንደዚህ አይነት መዝሙር ተውና ለዘመናት የተመሰገነ የተፈራ ባለ ግርማ ገናና እግዚአብሔር ከሰው ልጆች መካከል ይሄንን ተቆጭ ነው ተመስለው የእግዚአብሔር መልክህ እንትናን መስለው አያከሌን ይመስላል ብለህ ማተለው በግርማው በገናንነቱ በኃያልነቱ ሁሉን በመፍጠር ከሱ ጋራ ማንም አልነበረም፣ ማንም አይኖርም፣ ከማንም ጋር ተማክሮም አልሰራም ሰማያትና ምድርን። እንደርሱ ያለ ማንም የለም። እግዚአብሔር ልዩ ነው። እግዚአብሔር ይለይብናል። ከማን? ከሰው ልጆች መካከል ይለያል፣ ከመላእክት መካከል ይለያል። ምድር ከተሸከመቻቸው አማልክቶቼ ብላ ከምትላቸው መካከል ይለያል። በማዳኑ ይለያል፣ በግርማው ይለያል፣ በጥበቡ ይለያል፣ በአደራረጉ ይለያል፣ በአምላክነቱ ይለያል፣ በሁሉ ነገር ይለያል። እና ይለይብኛል መጣው እንግዲህ እስቲ እንነጋገራለን። በየትኛው ማረስት ላይ የግድ በይለይብኛል ብቻም አይደለም። እንኳን ደህና መጣችሁ ወገኖች። ዳንዬ ጋር ያው እንግዲህ ስለተኛ ተቋረጠ። ስለዚህ ከፈትኩኝ ማለት ነው። ኮፒ ሊንክና ሼር አድርጉት። የትናንትናው በዚህ ጉዳይ ላይ መቀጠል ምንችል ከሆነ እንቀጥላለን። በይለይብኛልም ከሆነ በምልጃም በየትኛው ብቻ ሊያነሱ በሚችሉት ነገር አይዳያን ወገኖች ይለይብኛል ደግሞ ይገርማል። ይለይብኛል መዝሙሩን ቁጭ ነው የምታረገው። ተመልሽ እኔ በቀደም ስራ ቦታ ሆኜ እንደው የሆነ ዝም ብዬ በቃ ማንም ሳይነካኝ በሳቅ ነው የሞትኩት። ወንድማችን ገርሳም ያመጣውን ቪዲዮ የዘበነን ልክ የሱ ጩኸትና የሱ ቁጣ እንደገና ያንተ ደግሞ ከማን ጋር ተጣልቶ ነው ያልከው አባባል ወይኔ እንደው ስስቅ ባለፈው ሰውዬ እና ማዕዱ በጣም ያምራል። ይሄ ማዕድ ደግሞ ልክ ከስራ ስገባ ነው ጉብ የምታደርገው ኤርሚዬ። አሁን ገና ነው ከስራ የገባሁት። በደንብ ኮፒ ሊንክ እና ሼር ታብታብ አደርጋለሁ። ግን ማዕዱ እንዴት እንደሚያምር የአይሁዳውያኖች ማዕድ ይሄ ነው ማለት ነው። በጾም የሚመገቡት ማለት ነው ይሄ። የኛ በጾም የሚበሉት ነው። እንግዲህ ምንድነው እርጉዞች ሲያምራቸው ጥሩ አይደለም ያስወርዳቸዋል ምናምን ነገር ሲባል ሰማ ነበር ድሮና ወጣቶች የአዲስ አበባ ልጆች ደግሞ ሲጣም ምንድነው አንድ ማስታወቂያ ሲናገሩ ወጣ ያለ ጥርስ በቦክስ እናስገባለን ብሎ የሚል አንድ ማስታወቂያ ጽፈው አየሁኝና እኛም ደግሞ በኦርቶዶክስ አይነት ጽንስ እናስወርዳለን አንልም። ግን እንግዲህ ቻሉት። ይሄ ነው ይሄ ቃሪያና እኔ እየተያየን ዳጊም ትናንትና የመኪና መሪ ሲደበደብ ነው አሉ ያለው የቅርብ ምንጮች እንደነገሩ። ለምን ትስቃላችሁ ደግሞ ይሉላል። ይሄ ያላሳቀ ያሳዝናል። ግን ይሄ ያላሳቀ ምን እንዴ? በጣም እኮ ነው የሚያስቀው ነገር ስራቸው ሁሉ ሆን ብሎ ነው በዛ በኩል ያሳለፈህ። እኛ ምንም አናውቀውም። እኔ በበኩሌ አላውቀውም ነበር። ያው የፈለገ በኦርቶዶክስ ቤተሰብ ባድግም እንደዚህ እናንተ እንደምታደርጉት በፍጹም ማለት ትንሾች መጽሐፎች ነበሩ ማዘር የምትገዛቸው። ግን ያን ያክል ልብ ብዬ ማንብቤም አላውቅም። አንድ ሁለት ምናምን ካልሆነ እኔ እንጃ እሱም ትዝ አይለኝም። እኔ እንግዲህ ዳጊ መኪናውን ሲደረድር ነው ያለው። እንግዲህ ድምፅ ያሰማ ምክንያቱም የብዙ ሰው ትዝታ ነው የቀሰቀስኩት ትናንት። ይሄ ጾም በየአይነት ሲለጠፍ የድሮ ትዝታቸው እኔ ኤርሚያ አንተስ ብትሆን ብለህ በለኝ። እኔ ደግሞ ቃሪያ እወዳለሁና ሚስቴ ያለች እየሰማች ነው። ከቃሪያ ጋር ያለኝ ነገር በቃ ሀንዬ ያለች እንዴ? አዎ እየነዳች ነው። ሰላም ላንቺ ይሁን እናታችን ሀንዬ እህታችን፣ የምንወድሽ እህታችን። አሜን ተባረክ። ከጎበዝ ወንድ ጀርባ ጀግና ሴት አለች ይባላልና አንቺ አገልጋያችን ነሽ። በእውነት ፈተሽ የለቀቅሽልን እግዚአብሔር ይባርክሽ። የተባረክሽ በእውነት ውበትና ደም ግባት አላፊ ነው። እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች። አንቺ ያቺ ምሳሌ ላይ ያለችው መጽሐፍ ምሳሌ ላይ ያለችው ሴት ነሽ በእውነት
ሀንዬ እኔ በአይኔ እስከማይሽ በጣም ነው እንደ ከኤርሚ በላይ እንደውም በጣም በአይኔ እስከማይሽ በጣም ቸኩላለሁ፣ እናፍቃለሁ በጣም። በቃ አሜሪካ ስመጣ ብቻዬን ነው የምመጣው። ኤርሚ ኧረ ይሄማ አይደረግም፣ እንደዚህ አይደረግም። በቃ ብቻዬን ነው የምመጣው። ተነጋግረናል ከዳጊ ተነጋግረናል። ቦታ የለኝም ብሏል ለልጆችና በእንትን መኝታ ቤት ያለው እሱ ጋር ስለመሆን ማርፍ። ኧረ በኢየሱስ አንድ ክፍል ነች። እንደዛማ አታደርግም። የፈለገ ነገር ይፈጠራል እንጂ ብቻህንማ ከነ ሙሉ ቤተሰብህ ነው እንጂ አሜሪካማ ሙሉ ድፍን አሜሪካ እኛ እኮ ሁላችንም ነው የምንጠብቅህ። መጀመሪያ እስራኤል ተባለ ጥሩ ነው እሱ መሆኑ እንጂ ግን አሜሪካ ስትመጣለህ ቪዚት ያው ሙሉ ቤተሰብ ነው። እንዴት እንደምናደርግ የትኛው ስቴት እንደምትሄድ እጣ እናወጣለን። ሀንዬማ አትቀራትም። ኦኬ ተባረኩ። ኤኒዌይ ጸጋ ይብዛልሽ። ዳጊ ምን ነው ዝም አልክ? ብቻዬን ነው የምመጣው ሲል ተናገር እንጂ። ይቅርታ ወገኖች፣ እንትን ውጭ ላይ ነኝ ያለሁት። አንድ አፍታ አንድ ቦታ እየሄድን ስለሆነ ኦኬ። ትምህርት ቤቱ ነው ይሄኛው። እሺ ወገኖች ኮፒ ሊንክ ሼር አድርጉት። ጸጋ ይብዛላችሁ። ቹቹ እንኳን ደህና መጣሽ። ኤዲዬ እንኳን ደህና መጣሽ። ዳጊዬ ወንድሜ ማርሻ እንኳን ደህና መጣችሁ። ኮፒ ሊንክ ሼር አድርጉት፣ ታባ አድርጉት። እስከዛችሁ እቺ የምትዩ ነገር ካለ በማለት ትችላላችሁ። ተባረኩ። ሰላም ኤርሚዬ፣ ከላይ ያላችሁ ከታች ያላችሁ ቅዱሳን ሰላም ለእናንተ ይሁን። ስላገኘው ብሎኛል። አይ ቲንክ ድንገት ነው መሰለኝ ስነካው የገባሁት እንጂ ወደ ባይብል ስተዲ ስለሚሄድ እንዲሁ ሰላም ልበላችሁ ብዬ ነው። የጌታ ጸጋ ሰላም ይብዛላችሁ። ተባረኩ። ከታችሁኝ እሰማለሁ ኤርሚዬ። እሺ እቴችዬ ተባረኪ። ኦኬ ተባረኩ ወገኖች። ማሪ እንኳን ደህና መጣ። ሰላም በል ታግሻ በምችል ሰዓት ላይ እና እንቀጥላለን። ተባረኩሽ። ሰላም ቅዱሳን፣ የጌታ ሰላምና ጸጋ ለሁላችሁ ይብዛ። ኤርሚዬ እንዴት ነህ? ኤደን፣ ዳጊ፣ ቹቹ ሁላችሁም የጌታ ወንድሞች እህቶች ሰላማችሁ ይብዛ። እንዴት ናችሁ? እኔ ሰላም ነኝ፣ ሁሉም ሰላም ነው። ኤርሚ በጣም ከአይሁዳን ጋራ በጣም ንግግር አድርገሃል ብሎ ሰምቼ ነበር። ጊዜ አልነበረኝም ለመሳተፍ። አሁን ደግሞ ይሄንን በርዕስ ያመጣኸው በጣም ጓጉቻለሁ። ይሄን በጣም ጥያቄ ሲፈጥርብኝ የነበር ነገር ነው። የአይሁድና የኦርቶዶክስ ፋሲካ ለምን ተለያየ? ልዩነቱን ለማወቅ በጣም ጓጉቼ እየጠበቅኩ ነው። ተባረኩ። ጌታ ኢየሱስ ይባርካችሁ። አለሁ እዚሁ። እሺ ተባረኩ። ተባረክ ማርዬ፣ ጸጋ ይብዛላችሁ። አይ ቲንክ ጥሩ ሰዓት ይመስለኛል፣ በተለይ በውጭ ሀገር ላይ ላሉ አሜሪካና ምናምን ነገር። እሺ ገስት ላይ ያላችሁ ሰዎች በሙሉ የወንጌል አማኞች ትመስሉኛላችሁ። ኦኬ መምጣት የሚፈልግ ሰው ካለ በዚህ ሀሳብ ላይ ያው ትናንትና በጣም ብዙ ከአይሁዳውያን ወገኖች ጋር ከኦርቶዶክሳውያን ጋር በተለይ ከአይሁዳውያን ጋር በጣም ብዙ ጥሩ ውይይት አድርገናል። ብዙ ወንድሞች ገብተው ማለት ነው። ማርዬ መወያየቱ እንደዚህ ተቀራርቦ መነጋገሩ ነው በጣም የሚሻለው። በዚህ አርዕስት ጉዳይ ላይ ትናንትና ባደረግነው ዛሬ መቀጠል እንችላለን። ችግር የለም። እቺ ኦኬ ሌላም ሀሳብ በዚህ ጉዳይ ላይ ከእናንተ ጋር ማውራት ፈልጋለሁ ብሎ የሚል ሰው ካለ
ነገረ ክርስቶስ ላይ ትምህርተ ሥላሴ ላይ አይሁዳውያን ከሆኑ ደግሞ በጌታ በኢየሱስ ክርስቶስ እውነተኛ መሲህነትና አምላክነት ላይ አዳኝነቱ ላይ የሚነጋገር ሰው ካለ መምጣት ይችላል እና መምጣት ይችላል መነጋገር እንችላለን ተባረኩ ምናልባት ውጪ ነው ያለሁትኝና እኛ ጋር ዛሬ ቅዳሜ ስለሆነ ከቤተሰቤ ጋር ውጪ ነኝ ያለሁት ድንገት አንድ ፕሮግራም ስላለ ድምጽ ሊሰማ ይችላል ግን እስከዛ ማውራት እንችላለንና ተባረኩ እንዳልኳችሁ የገባችሁ ሰዎች ካላችሁ ኮፒ ሊንክ ሼር ብታረጉልኝ በጣም ደስ ይለኛል ማለት ቤቱ የተሳለጠ ይሆናል ማለት ነው ቆይታችን ጥሩ ይሆናል ማለት ነው እና ጸጋ ይብዛላችሁ ኦኬ እንግዲህ የአይሁድ ፋሲካ ይታወቃል ማን እንደሰጣቸው ይታወቃል አይ ዶንት ኖ ማማ ወደዛ ጋር እንሂድና እንትን ኦኬ ተመልሰሽ ቦታ ወይንስ እዚህ አለ በዛ ዞራል ኦኬ የአይሁድ ፋሲካ ይታወቃል እንግዲህ ጌታ ለአይሁድ ሕዝብ የሰጠው ፋሲካ ነው መጽሐፍ ቅዱስ ላይ ያለ በፋሲካው በዓሉን ሲሰጣቸው በዓሉ የተሰጠበት ዋነኛ ኮር የሆነ መንፈሳዊ ትርጉም አለው አይሁዳውያን ግን መንፈሳዊ ትርጉሙን ምን ያህል ያውቁታል አያውቁትም ብዬ ሙሉ በሙሉ ማለት አልችልም ያውቁታልም ብዬ ሙሉ በሙሉ ማለት አልችልም ያወቁቱ ከበዓሉ ጀርባ ያለው መንፈሳዊው ትርጉም ምንድነው ልክ መራራ ቅጠል ከእርሾ ካነካው ቂጣ ጋራ መብላት ምንድነው መንፈሳዊ ትርጉሙ በተለይ ከመሽያው ጋር የተገናኘ ትርጉም አለው ወይ የፋሲካውን በግስ ሲያርዱ ምንድነው ትርጉሙ መቼም እግዚአብሔር ያለ ትርጉም ያለ መንፈሳዊ ጥላነት የሆነ ነገር ያለ መንፈሳዊ ጥላነት መንፈሳዊ አካልን ያለ መንፈሳዊ ጥላነት አልተናገረም ጌታ ብሉይ ኪዳን እንደሚታወቀው ጥላ ስለሆነ ማለት ነው ብሉይ ኪዳን የሚናገረው በሙሉ ጥላ ስለሆነ ጥላነቱ ለማን ነው ለመሲሁ ነው ለመሽያው ነው ማለት ነው ስለዚህ ፋሲካን በዓል ሲሰጥ የማስተሰሪያን ቀን ሲሰጥ ቀንደ መለከት ሲነፋ የእህል ቁርባን ሲያቀርቡ የእንስሶችና የጥጆች ደምን ማቅረብን ሲያቀርቡ እያንዳንዱ ነገር የሚደረገው ነገር ሁሉ በሙሉ መንፈሳዊ ትርጉም አለው መንፈሳዊ ጥላነት አለው ስለዚህ ይሄ በተለይ ከፋሲካው በግ መታረድ ጋርና ደሙን ከጉበኑ ጋር በመርጨት የሞት መልአክ አልፏቸው በግብፃውያን ላይ መልአኩ መቅሰፍትን ሲያደርግ እስራኤላውያን በክሮቻቸው አይደለም አንድም እንዳይሞትባቸው አድርጎ እግዚአብሔር ጥበቃ ሲያደርግ አንድ የሚናገረው ነገር አለ በወቅቱ ዛ ከግብጽ መከራ ማውጣት ብቻ ሳይሆን ፊውቸሪቲ ላይ ደግሞ እግዚአብሔር ከእስራኤል ሕዝብ አልፎ አህዛብን ሁሉ ጭምር ሳይቀር ከዘላለም ሞት ሊታደግ ያ በግ የፋሲካው በግ ነውር የሌለበት ጠቦት በግ የሚታረድበት መንፈሳዊ ትርጉም አለው ግን አብዛኛው የአይሁድ ሕዝብ ይሄንን የተረዳ አይመስለኝም ስለዚህ ምንድነው አሁን እኔ አይሁዳውያን የምጠይቀው ኦኬ መራራው ቅጠልና እነዚህ ጎምዛዛ ነገሮች አንዳንዶቹ ነጮቹ እንቁላል ይበላሉ አበሾቹ እንቁላል አንበላም ብሏል ትናንት ሚካኤል ገብቶ እኛ እንቁላል አንበላም እንቁላል የሚበሉት ነጮቹ ናቸው ምናምን ነገር ብሎ ይሆን ሎሚም እና መራራ ቅጠል ቆምጣጣ ነገር አለ ኦኬ ይሄ ደግሞ ከመራራ ቅጠል ጋር የሚበላው ቂጣ የተባለው ይሄኛው አለ እኔ የፈለኩትኝ ከበጉ ጋራ በጉ ከሚታረደው የፋሲካ በግ ጋራ መንፈሳዊ ትርጉሙ ምንድነው ከመሽያው ጋራ የሚያገናኘው ነገር አለ ወይስ ዝም ብሎ በቃ በዓል ብቻ ነው በየአመቱ የሚበሉት በዓል ብቻ በቃ የመብል ስርዓት ብቻ ነው ወይ እግዚአብሔር ደንግጎላቸው ያለፈው ወይስ ከበዓሉ ከበስተኋላ የሚናገረው የሚያመለክተው ትምህርት አለ ብሎ የሚለው ለአይሁዳውያን ማለት ነው ለኦርቶዶክሳውያን ደግሞ የምናቀርበው የፋሲካ በዓል እናከብራለን ብለው ይላሉ የምትጾሙት እንደሰ የፋሲካ ጾም ይላሉ የፋሲካን ጾም ማን ስለጾመው ነው የምትጾሙት እንደሰ የጌታችን ጾም እያሰብን ነው ይላሉ ጌታችን እንደዚህ አይነት ጾም ጾሟል ወይ ነው ዋናው ጥያቄ ጾሟል ወይ የጌታ ጾም ነው ብለው ከጌታ ጾም ጋራ ምንም የማይገናኝ ነገር ስለተናገ የኛ ጾም ነው በቃ ከጌታ ጋር አይገናኝም እኛ ግን ያሉ ነው ብለው ካሉ አረስት አድርጌ ራሱ አላነሳውም የጌታ ጾም ነው ግን ብለው እስካሉ ድረስ ስለየትኛው ጌታ ነው የሚያወሩት ስለ ጌታችን ስለ ኢየሱስ ክርስቶስ ከሆነ እሱ እንደዚህ አይነት ጾም ጾሞ ያቅ ነበር ወይ አያቅም አሁን ኦርቶዶክስ እንደሚጾሙት ማለት የጾም በየአይነት እየበላ ነበር የጾም የነበረው ወይ
አይደለም። እና ይሄንን ጥያቄ እየጠየቅን ያለው ከመለሱልን እንግዲህ ለመወያየት እንነጋገራለን። ኦኬ ጌታ በመሞቱስ ምንድነው ያገኙት ቤኔፊት ወደ ውጤቱ የዘላለም ህይወት ነው ወይ ብሎ የሚለውን ከኦርቶዶክሳውያን ወገኖቻችን ጋር እንነጋገራለን ማለት ነው። ብዙ ሰው ፋሲካ በዓልን ያከብራል። ፋሲካ ሲመጣ ትዝታቸው ዶሮ መታረዱ፣ ቅርጫ መግባቱ፣ ቤተሰብ ተሰብስቦ መበላቱን እንጂ ከዘላለም ሞት የተረፉበት የዳኑበት እንደሆነ እሱን እያሰቡ ፋሲካ ሲመጣ ሁሉ ቀን ለኢየሱስ ነው የሚያዝኑለት። እዝን የሚቀመጡ ነው የሚመስሉት። ጉልባን የሚባል ነገር ታውቃላችሁ? የሚባል አይደል? ባቄላ፣ የተከካ ባቄላ ወይ ደግሞ የተከካ ባቄላ እና ስንዴ ምናምን ነገር ገብስ የተፈተገ ምናምን ነገር አድርገው ይቀቅሉና ጉልባን ይላሉ። ምን መሆኑ ነው? እንግዲህ ሰው በሚሞት ሰዓት ላይ እዝን ንፍሮ ይቀቀላል አይደል? እንደዛ መሆኑ ነው። ኢየሱስ ክርስቶስ ስለሞተ እዝን ንፍሮ እየቀቀሉለት ማለት ነው። ይሄ ሆድን ለመሙላት ሆን ብሎ የተሰራ ዓላማ እንጂ ኢየሱስ ክርስቶስ እንደዚህ ብለው ያከበረ ማንም የለም። ሐዋርያቱ ጉልባን እየቀቀሉ እየበሉ ሚጥሚጣ ትንሽ አድርጊበት፣ ጨው አበዛሽበት፣ ያለ ጨው ብሉት፣ ያለ ሚጥሚጣ ብሉት እየተባለ እንደዛ ይሄ የሰው ስርዓት ትምህርት ነው። እና ምንድነው አሁን ሰው ትዝታው ፋሲካ ሲመጣ እና ጉልባን የምንበላው ትዝ ይላል፣ ጸሎተ ሐሙስ ምናምን ነገር ይላል። እኔ አያቴ ቤት ሄጄ ጉልባን በቃ ባቄላ ተቀቅሎ እና በቃ እንዴት አይነት ጉልባን በላው መሰለሽ ታለምዬ እየተባባሉ እና ፋሲካ ሲመጣ ትዝታ ምንድነው ብለህ ስትለው ጉልባኑ ጸሎተ ሐሙስ ጉልባን እንትን ይባላል። እና እናቴ ደግሞ ቅቤውን ስታነጣ ሚዩት አድርገው ለምን ታቋርጠኛለህ? ሚዩት አድርገው ስሳተ ስማ ሚዩት አታረጋው። ሰየው ሰላምዬ ሰየው በቃ እንደዚህ እሳተ መለኮት የሆኑ ልጆች ስላሉ የገነት ጠባቂ የሚመስል ስርዓት ከሌለ ታወርዳለህ ማለት ነው። እኔ ብቻዬን ላወራ አይደለም ቤት የከፈቱት ነው እናውራን ብለህ ነው። ግን አቋርጠህ ሳይሆን ስጨርስ ሰጣለሁ። እና ትዝታው ምንድነው? ለኦርቶዶክሳዊ ትዝታው ምንድነው? ፋሲካ ሲመጣ ጉልባን መብላት፣ ዳቦ ሲጋገር ቅቤው ተገዛ ተነጠረ ወይ፣ እንቁላልስ ምን ያህል ገባ፣ ዶሮ ስንት ገባ፣ ገበያ ላይ ያዙ፣ ቀርጫ ግቡ፣ በዛ ውጡ፣ በዛ በቃ ያለውን የሌለውን ትውልዱ የሚሯሯጠው አሁን ይኸውልህ አሁን በቃ ከዚህ ሳምንት ምሮሃን ሆሳዕና አይደል ከሚቀጥለው እሑድ የሚሯሯጠው በሙሉ ለስጋ መብል ነው። እና በስጋ ገበያ ሩጫ ነው ያለው፣ ይበላል፣ የሌለው እግሩን አጣጥፎ ይቀመጣል። ለትውልዱ ፋሲካ ሲመጣ ትዝታው ምንድነው ነው? እኔ አሁን ዋናው ጥያቄ ከሲኦል ነፃ መውጣቱ ነው? ማምለጡ ነው? የእሳትን ባህር መሻገሩ በክርስቶስ ኢየሱስ አምኖ ወይስ መብልና መጠጥ ነው ትዝታው? ለአይሁድ አሁን ትዝታው ምንድነው? አሁን ላለው ትውልድ የባለፉት ትውልዶች ያውቃሉ። ይሄ እግዚአብሔር አምላካችሁ ከግብጽ ከባርነት ቤት እንዳወጣችሁ ለዘላለም ለልጅ ልጆቻችሁ እንድትነግሩ ብሎ ማለት ነው። አሁን ያለውን አይሁዳዊ አብዛኛውን ብትጠይቀው ከግብጽ ወጣ አልወጣ ምናምን ነገር ብሎ የሚለው ከግብጽ ወጣ አልወጣ እኔ ምን ይመለከተኛል ብሎ። ምክንያቱም አብዛኞቹ እንኳን አባቶቻቸው የነገሯቸውን አይደለም ጌታ ያደረገውን ተአምራቱን ረስተውታል። ይሄ የአሁኑ ትውልድ ላይ ብቻ ሳይሆን ታውቃላችሁ ኢያሱ እንኳን ሲሞት እግዚአብሔር ለእስራኤል ያደረገውን ያላወቀ ትውልድ ተነሳ ይላል። በጣም አደገኛ ትውልድ ከኢያሱ ሞት በኋላ የተነሳ ትውልድ አደገኛ ትውልድ። በሙሴ ንግግር ጠማማና ገልበጥባጣ ብሎ ያለው ትውልድ ማለት ነው። እግዚአብሔር ያደረገውን ባህሩ ለመከፈል ቅርብ ነው እኮ እዛው ጋር ዮርዳኖስም ለመከፈሉ ቅርብ ትዝታ ነው። በባለፈው ትዝ ይላል የዛሬ ስንት ዓመት ላይ ምናምን ነገር ተብሎ የሚባል ነው። እንደዚህ እንደኛ ዘመን ላይ ያለ አይደለም። ባህር ተከፍሎ ተሻግሮ የመጣ ትውልድ ባህር እንደ ግርግዳ ሲቆም፣ ወንዙ እንደ ግርግዳ በግራና በቀኝ ሲቆም፣ ባህሩ ቀይ ባህር እንደ ግርግዳ ሲቆም ያየ ትውልድ የባህሩን እንኳን ማለት የቀይ ባህርን የወንዙ መከፈልን ያየ ትውልድ ወዲያውኑ እግዚአብሔር ለእስራኤል ያደረገውን ያላወቀ ሌላ ትውልድ ተነሳ ይላል። አደገኛ ትውልድ ጌታ ያድነን ነው። እና ምንድነው ታዲያ ለአይሁድ አሁን ትዝታው ምንድነው? ፋሲካን ሲበላ ከግብጽ ምድር ከባርነት ቤት የወጡበትን እንዲያስቡ
ከየት ከባርነት ቤት ጌታ እንዴት እንደተቤዣቸው እንዲያስቡ ነው እግዚአብሔር ይህንን በዓል የሰጣቸው። ከዛ ባለፈ ደግሞ ከፈርዖን ባርነት ብቻ ሳይሆን ከኃጢአት ባርነት ነፃ የሚወጡት ከፈርዖን ሞት ብቻ ሳይሆን ከዘላለም ሞት ነፃ የሚወጡበትን እግዚአብሔር ከመሲሁ ጋር የተገናኘ ትርጓሜ ያለው። ፋሲካ ሲመጣ ትዝታችን ዶሮና ዳቦ፣ ሌሊት ተነስቶ ዶሮ ወጥ መብላት፣ ዳቦ ተደፍቶ ቤተሰብ ተጠያይጦ ቤተሰብ ተደዋውሎ ተገናኝቶ ቅርጫ እንትን ብሎ ይሄን መብላት በቃ ለትውልዱ ትዝታ ሆኖ የቀረ ነው። ከዘላለም ሞት መትረፋው ለኦርቶዶክሳውያን ትዝታቸው ነው አይደለም። የእውነት ስንነጋገር አይደለም። ትዝታዬ ነው ማንም ብሎ አይደለም። ምንድነው ትዝታችሁ ብላችሁ ጠይቋችሁ። ያው በዓል መጣ ምንድነው ትዝ የሚላችሁ? እስኪ እንጠይቅ አይሁዳውያን። ዛሬ እስቲ ትዝታ ምንድነው ብለን እንጠይቀው። አይሁዳውያኑንም ኦርቶዶክሳውያኑንም ኮፒ ሊንክና ሼር ታብ አድርጉት ወገኖች። ምንድነው ትዝታቸው? ጴንጤውም ጭምር ይጠየቃል። ዛሬ ኤርሚያስ ራሱ ይጠይቃል። ምንድነው ትዝ የሚልህ? ምንድነው የቀረልን? እናቶቻችን የሚሰሩት ወጥ እኮ እሱ ትዝታ ትዝ እያላችሁ አንዳንዱ የሚያለቅሱ እኮ ጴንጤ አይጠፋም። አሁን እንኳን በጌታ ቤት ሆኖ ማለት እኔ ትዝ ይለሻል በቃ የፋሲካ በዓል ከቤተሰብ ጋር ተገናኝተን አሁን በሩቅ አገር ነው ያለሁት ታጽናናሻለሽ እናትሽ ማለት ነው። አይዞሽ እንግዲህ እመቤቴ ልብሽን ታቅልሻለች። አይዞሽ እሷ እንግዲህ ከስረሽ ጥላ ከለላት ሆንሽ ብላ እናትሽ ብላ ስትልሽ አሜን አሜን ብትይ ማለት ነው። እኔ አሁን በአሜሪካ ሀገር ላይ ሆኜ ድሮ በኤርትራ ሳለሁ ከአስመራ እስከ ከከረን አጎቴ እየመጡን በላይ የነበረው ምጽዋ ድረስ ሄደን አያታችንን ጠይቀን ስንመለስ የነበረው ነገር አገልግል ቋጥራለን። ይሄ ትዝታ ይሆናል። አሁን ወንድሞች እናቶቼ ፋሲካ ሲመጣ የትዝታ የሆነ ኤርትራዊ ከስሯል ማለት ነው ወንድምዬ። ፋሲካ ሲመጣ ይሄ ፍትፍትና አገልግል ትዝ የሚለው ኢትዮጵያዊ ከስሯል ማለት ነው። ምንድነው ትዝታቸው ፋሲካ ሲመጣ? እስራኤል ትዝታው ከግብጽ ምድር ከባርነት ቤት መውጣቱ ነው። የክርስቲያን ትዝታው ምንድነው? እችን እናወራታለን። ይገባሉ ወገኖቻችን። ታብና ኮፒ ሊንክ ሼር ይደረግ። እህትየው ቤቱን ምሪው ሜርሲዬ አይ ቲንክ ሰላምዬ ድንገት ከተኛችሁ ይሄ ነው በቃ ቤቱን ምሩት። ተባረው ያ ሼርሚ ተባረክ ጌታ ኢየሱስ ይባርክ። ኤዱዬ፣ ሰላምዬ፣ ዳጊ፣ ቹቹ፣ ማሩ፣ ገበርባሪ ሁላችሁንም ሰላም ብያለሁ። ታች ያላችሁ ወገኖች ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። እንግዲህ በተነሳው ጉዳይ ላይ ከትላንት ተጀምሯል፣ እንቀጥላለን። ኦርቶዶክሳውያን መግባት ትችላላችሁ፣ አይሁዳውያንም ካላችሁ ተባረኩ። እስከዛ ኮፒ ሊንክ ሼር እናድርግ ወገኖች። እኔ ጋር ወደ 260 ሰው ይታየኛል። ሼሩ በጣም ትንሽ ነው፣ ገና 3400 ነው። በደንብ ሼር አድርጉት፣ በደንብ ታፕ አድርጉ ወገኖች። ያ ሰው መግባት አለበት፣ እንወያይ። ወቅቱ እንግዲህ የፋሲካ ነው። ኦርቶዶክሳውያን ወገኖቻችንን እንግዲህ ከአይሁድ ጋር ፋሲካቸውን የነሱ ፋሲካ ምን ማለት እንደሆነ በደንብ ገብተው ያስረዱናል። እዚህ ላይ ያላችሁ ወገኖች እስከሚገቡ መናገር የምትፈልጉት ነገር ካለ ትችላላችሁ። ሰላምዬ ተባረኩ፣ ጸጋ ይብዛላችሁ ወገኖች። በደንብ ሼር አድርጉ። እነሳራ ሼር እያደረጉ ነው። ፋሲል ተባረክልኝ። እኔም ብዙ ጊዜ ጥያቄ ነበር ያው አይሁዳን የትንሳኤ ነገር ነውና ከግብጽ ሲወጡ ቂጣ በዓል ይባላል አይሁድ እንትንና ያው ትንሳኤ ለማስታወስ ነው። ጊዜ አልነበራቸውም። ተሎ ተዘጋጅቶ ለዛ ነው ያልቦካ የሚበሉ እና ኤርሚያውን ሲጠይቅ አልዞረልኝም፣ ግን ሁሉ ጊዜ ይጠይቅ ነበር ምኑን ሊያስታውሱ ነው? እንደገና ክርስቶስን የተቀበለ ሰው እንዴት ነው ትንሳኤ የሚያደርግ? በምኑ ነው? ምኑን ለማስታወስ ብለው ነው ብዬ ስጠይቅ ነበር ሁሉ ጊዜ። ኤርሚ የተባረከችን ጥያቄ ያው ገብታችሁ ብትመልሱልን በጣም ደስ ይለናል። ያው ጥያቄው ደግሞ ለኦርቶዶክስ ነው ለአይሁዳን ሳይሆን ኦርቶዶክስ እዚህ ካላችሁ ገብታችሁ መልስ ብትሰጡና እናመሰግናለን። ተባረኪልኝ መርሲ፣ እንኳን መጣሽልኝ። ደስ ይለኛል። ሰላምዬ ተባረኪ፣ ጸጋ ይብዛልሽ ወገኖች። በደንብ ሼር አድርጉ፣ ታፕ አድርጉ። ኦርቶዶክሳውያን ግቡ፣ ጥያቄያችንን መልሱ። አይሁዳውያንም እዚህ ያሉ እንግዲህ
ኮምፔር ኤንድ ኮንትራስት እናደርጋለን ማለት ነው። በደንብ የእናንተ ጾም ኦኬ ከአገባቡ ጀምሮ የጌታ ኢየሱስን ጾም ነው የምንጾመው፣ እሱን ተከትለናል ትላላችሁ። ከቅበላው ጀምሮ እሱ ተቀብሎ እንደሆነ የጾመው የምናይ ይሆናል ማለት ነው። ከቅበላው ጀምሮ ነው የምንጠያየቀው። በደንብ ግቡ ወገኖች፣ ሼር አድርጉ፣ ይግቡ፣ ኦርቶዶክሳውያን ይግቡ፣ ይመልሱ እንደ መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስ። ኤዱዬ አላወቀችም መሰለኝ ነው ላርገላት። ኢትስ ኦኬ ሜርሲ የኔ እናት እንዴት ናችሁ? ሁላችሁም በድጋሚ ሰላም ልበላችሁ። ሰላምዬ አይሁዳዊቷ እንደው መቼም አንድ ቀን ዕብራይስጥ ቋንቋ ታስተምሪናለሽ ብለን ተስፋ እናደርጋለን። ዳጊዬ ዘማሪያችን የምንወድ በመዝሙሮችህ የተባረክን በጣም የምንወድ ወንድማችን ቹቹዬ እንዴት ነሽ? ገበርባር ነው ምናምን የሚል ደንቦ አለ። ማሩዬ እንዲሁም ማሩ ወንድማችን እስራኤላዊው ይሄ ቋንቋችሁን በጣም ነው የምንወደውና አንድ ቀን ታስተምሩናላችሁ። ሜርሲዬ እኔም ደግሞ ከፈለጋችሁ ትግርኛ እንትን እንላለን እና የአይሁድና የኦርቶዶክስ ፋሲካ ለምን ተለያየ? ትላንትና በጣም አዳር ነው ያደሩበት፣ ደስ ይላል። ይሄ ያልቦካ ቂጣ እና መራራ ጎመን እንግዲህ እናንተ ናችሁ የምታውቁት፣ አይሁዶች ናቸው የምታውቁት። ግን ደግሞ ያው አንብበነዋል መጽሐፍ ቅዱስ ላይም ከግብጽ ከባርነት ሲወጡ እስራኤላውያን በተለይ የመጨረሻው ሰዓት ላይ ያ ሁላ መቅሰፍት የፈርዖን ሰዎች ላይና በግብጽ ላይ የነበረው ያ ሁላ መቅሰፍት ካበቃ በኋላ መጨረሻ ላይ ሲወጡ ሊጣቸውን ማለት ነው እንደዚህ በእጃቸው ያቦኩትን ሊጣቸውን በቃ ሳይዘጋጁ በጨርቃቸው በልብሳቸው ሳይቀር ነው ሰብስበው ይዘውት የሄዱት። በጣም ችኮላ ስለነበርና ያ በመንገድ ላይ ነው ጋግረው የበሉት መንገድ ላይ እና ያኔ ደግሞ ድብልቅ ህዝብም ነበር። ጾማቸው እነሱ ይሄ ፋሲካ እያሉ የሚያከብሩት ይሄንን ከሆነ የኛ ኦርቶዶክሳውያኖች ደግሞ ያው ኢየሱስ ክርስቶስ የጾመው 40 ጾም ነው የሚሉት፣ 40 ቀንና 40 ሌሊት የጾመው ጾም ነው የሚሉት። እንግዲህ ግን በጣም መጽሐፍ ቅዱስን ስንማርና ስናጠን ከተቀላቀልን ጌታን ካገኘንበት ጊዜ ጀምሮ ማለት ነው መጽሐፍ ቅዱስ እንደሚናገረው የአማርኛ መጽሐፍ ቅዱስ የለኝም እኔ ደግሞ ትንሿ ስልክ ነበረች የት እንዳለች እኔ እንጃ አጥፋት እንጂ የትግርኛ ነው መጽሐፍ ቅዱሴ። እና ምንድነው ዲያብሎስም ሊፈትነው ወደ በረሃ ወሰደው አይደለም የሚለው። ከዛ በዚያ ደግሞ ተራበ 40 ቀንና 40 ሌሊት ተራበ አይደለም የሚለው። እና በተራበ ጊዜ ዲያብሎስ ፈተነው፣ በብዙ ነገር ፈተነው። በይሄኛውን ድንጋይ ወደ ዳቦ ቀይረህ ብላ አለው። መልሶ ደግሞ ከዚህ ከፎቅ ብትወረወር መላእክትን ስላንተ ያዝልህ እንደሆነ እስኪ እናያለን ምናምን እያለ ከዚህ ብትወድቅ በቃ ብዙ ነገር ይፈትነው ነበር። ያ እንግዲህ ሊፈትነው ነው፣ ፈተና ነው፣ እየተፈተነ ነው የነበረው ኢየሱስ በዛን ጊዜ። ነገር ግን መጽሐፍ ቅዱሳችን ጾም ያዛል? አዎ ያዛል፣ በደንብ እንጂ በደንብ። የምንጾምበት ግን ምክንያት መኖር አለበት። ምክንያት እንዲኖረው ያስፈልጋል ስንጾም ማለት ነው። ስትጾሙ እናንተ ስትጾሙ ወደ እልፍኛችሁ ግቡ፣ በራችሁንም ዝጉ፣ ፊታችሁንም ራስህን በዘይት ተቀባ፣ ፊትህንም አታጠውልግ አይደለም የሚለው። ግን አሁን በጣም የተገለጸ ጾም ነው በእነሱ የምናየውና ኢየሱስ ክርስቶስ የጾመው ጾም እንደዚህ አይደለም። ቅዳሜና እሑድን እየለየ አልጾመም። ጾም ደግሞም አይደለም። ያ ተፈተነ፣ ሲፈተን የነበረውና እኛም ማንጾም ይመስላቸዋል። እኛ የማንጾም ይመስላቸዋል። በደንብ አድርገን ነው የምንጾመው። በደንብ ስንጾም ግን ከጸሎት ጋር ጾም ጸሎት አንድ ላይ 3 ቀንም ከሆነች ስለ ሀገራችን፣ ስለ ምድራችን፣ ስለ ጄኔሬሽን፣ ስለ ቤተክርስቲያን፣ ስለ ቤተሰቦቻችን ወይ ደግሞ የሆነ የታመመ ሰው ካለ ወይ የሆነ በጣም መጸለይ ያለበት ነገር ካለ ጾምና ጸሎት እንይዛለን። 3 ቀን፣ 1 ሳምንት፣ 1 ወር፣ 3 weeks 2 weeks እንይዛለን። ያ ግን መሆን ካለበት ከጸሎት ጋር ይሄ በጎመንና በሽምብራ አቮካዶ ምናምን ጥልላት ለይተን ሳንበላ ጎመኖችንና ምርጥ የሆነው ኒውትሪሽን ያለበት ምግብ እየበላን አይደለም። ጾም ከጸሎት ጋር ነው የምናደርገውኛ እና ባለፈው ራሱኛ ቸርች እንደዛ ነበረ። እና በእረፍት ቀኔ ነው እኔ መሆን ካለበት ሳልበላ ስራ ቦታ ሄጄ ጾመኛ ነኝ አልልም። በእረፍት ቀኔ ግን ወይም ደግሞ ቬኬሽን ወስጄ
3 ቀንም 4 ቀንም 1 ሳምንትም ወስደን ቸርች እዛው ምናመልክበት ቸርች ሆነን ተገናኝተን ሁላችንም ሆነን ያው የሚመቸው ሰው ማለት ነው ጾምና ጸሎት እየጸለይን ከዛ በኋላ ሲመሸሽ አመስግነን እንበላለን። እንደዚህ አይደለም። ሌሎች ቀጥሉ። ሐሳብ ባንሰጣቸው ጥሩ ነው። ኤዱዬ ቆንጆ፣ አንቺ በደንብ እያስተማርሽን ነው። ግን ሐሳብ ከሰጠናቸው በእኛ ሐሳብ ላይ ዲፔንድ አድርገው ስለሚገቡ አጠቃልዩና እንጠይቃቸዋለን። አሁን አንቺ የተናገርሽው ብዙ ጥያቄ መፍጠር ይችላልና ጥቅልል አድርጊው ሲገቡ እንጠይቃቸው አይሻልም? እሺ መርሲዬ። አይ እንደው የማንጾም እንዳይመስላቸው በማለት ነው ያመጣሁት። አትጾሙም እናንተ ስለሚሉ ነው። አትሰግዱም የሚል ደግሞ ዛሬ ሰምቻለሁና እንዴት ነው ማንሰግደው? በደንብ ነው የምንሰግደው። በደንብ ተንበርክከን ያለን እና ብዙ አትጾሙም ስለሚሉ ምን ጾም ታውቃላችሁ ስለሚሉ ነውና መርሲዬ ሌሎችም ቀጥሉ። ቦታ መልቀቅ አለብን። ሁኝ ሰው ሲገባ ይሻላል። ሁኝ ነው። ተባረኪ። ሌሎቻችሁ ቀጥሉ። እሺ እንቀጥላለን። የሚመቸው ሰው ካለ ይቀጥላል። የኛን ጾም ኤክስፕሌን ማድረግ አይጠበቅብንም። ኦኬ እሺ ምንድነው የምናደርገው? ኦርቶዶክሳውያን ግቡ። እዚህ አይሁዳውያን ወንድሞች እህቶች አሉ። ግራና ቀኝ እያየን እናወራለን ማለት ነው። የመሲሁን ጾም ነው የምንጾመው ትላላችሁ ከቀኑ ጀምሮ። ኦኬ መሲሁ ስንት ቀን ጾመ? እናንተ ገበር ባራው ይቅርታ አንዴ ሚውት ላደርግክ ነው ወይ አርገው። እሺ ወንድሜ ተባረክ። ኦኬ ኢየሱስ ስንት ቀን ጾመ? እናንተ ምን ያህል ቀን ነው የምትጾሙት? ኦኬ ኤዱዬም ተናግራለች። የምትበሉት ምግብ የቱ ጋር ነው ሪስትሪክትድ ተደርጎ የተሰጣችሁ? ስለሱም ገብታችሁ ልትነግሩን ይገባል። ኦኬ ጌታ እየበላ ነው ወይ የጾመው? ጌታ እየበላ ነው ወይ የጾመው? እሱን መመለስ ይኖርባችኋል። ሀብትሽ ገብተ መወያየት የምትፈልግ ከሆነ በስነ ስርዓት ይኸው ዛሬ ከኔ ጋር ገብተ መወያየት ትችላለህ። ግን ካንተ የማይጠበቅ ነገሮችን ከታች አትጻፍ። መግባት ትችላለህ if you want ኦኬ። ስለዚህ በብዙ ነገሮች ላይ መወያየት እንችላለን። ጌታ የጾመው ተጽፏል። አይሁድ እንዲበሉ ታዘዋል። ኦርቶዶክስ ግን የቱ ጋር ነው የተነገራችሁ? ኦኬ አይሁዳውያን ፋሲካን ይበላሉ፣ እናንተ ግን ፋሲካን ትጾማላችሁ። አይሁዳውያን ፋሲካን ይበላሉ፣ እናንተ ፋሲካን ትጾማላችሁ። ኦኬ አይሁዳውያን እንዲበሉ ተጽፎላቸዋል። ኦኬ እንዲበሉ ተጽፎላቸዋል። ጌታ ደግሞ የጾመውም ተጽፏል። ለእናንተ የቱ ጋር ነው የተጻፈላችሁ? ኦኬ አይሁዳውያን 7 ቀን ብቻ ይበላሉ አይ ቲንክ ከዛሬ ጀምሮ። እናንተ ደግሞ ከጌታም ጋር ቁጥሩ አይገናኝም፣ ከአይሁዳውያንም ጋር ቁጥሩ እንደው መሃል ሰፈፍ ሆናችኋል። ኦኬ ጥምቀት እሱ እንግዲህ ጌታ ኢየሱስ ክርስቶስ በዮርዳኖስ ከአጥማቂው ከዮሐንስ እጅ ከተጠመቀ በኋላ ነው ቀጥታ በመንፈስ ተረድቶ የሄደው። ኦኬ ቀጥታ ወደ ጾሙ። እናንተ ጥምቀትን ባከበራችሁ በወሩ ነው ጾሙን የምትጀምሩት። እሱም ያጠያይቃል፣ በጣም ያጠያይቃል። ኦኬ ከጾመ በኋላ እሱ ተፈትኗል። ከጾመ በኋላ እናንተ ለመፈተን ወደ የትኛው ምድረ በዳ ነው የምትሄዱት? የጌታን ነው ምን ጾመው ካላችሁ እያንዳንዱን ግራና ቀኝ እናስተያያለን ማለት ነው። ኦርቶዶክሳውያን ግቡ፣ መልስ ስጡ። 2 ትእዛዛቶችን እንደ ምሳሌ ማንሳት እንችላለን። የተጻፈ እኛ የምንቀበለው ከእግዚአብሔር ቃል አንጨምርም፣ ከእግዚአብሔር ቃል አንቀንስም። ኦኬ ምናልባት የምታደርጉበት ኦኬ ለድህነትና ለድህነት ብላችሁ ስለምትሉ እዛ ጋር እንለያያለን እንጂ ጌታ የሚሰጠውን ትእዛዝኛ ዲና ያናደርግ። የእናንተ የቱ ጋር ነው የተጻፈላችሁ? ለምሳሌ ጥምቀት፣ ለምሳሌ የጌታ ራት ወይም እናንተ ቁርባን የምትሉት ተሰጥቷል። ሁለቱም ተሰጥቷል። የምንቀበልበት አቀባበል ቢለያይም እናንተ ሁለቱም ለድህነት ቤዚክ ናቸው ብትሉም እኛ ደግሞ ለቤተክርስቲያን የተሰጠ ስርዓት ነው ብለን ብንቀበለው መጽሐፉ ግን መሰጠቱን አስረግጦ ያሳያል። የእናንተ የቱ ጋር ነው የተሰጠው? ገብታችሁ ታሳዩናላችሁ። ልክ እንደዚህ ጥምቀቱን ብንሰጣችሁ ከፍታችሁ እንደምታሳዩን ማለት ነው። ገባ በሉ። እየጠበቅናችሁ ነው ወገኖች። እስከዛ በደንብ ታፕ አድርጉ። ኦልሞስት 250 ሰው ይታየኛል።
በደንብ ሼር አድርጉ። የትላንትናውን አይነት ቫይቭ እናምጣ፣ እንማማር፣ እንነጋገር ማለት ነው። ከአይሁዳውያን ወንድሞቻችንም እንማራለን፣ ከኦርቶዶክሳውያንም ደግሞ እንግዲህ እስኪ ገብተው ያስተምሩናል ማለት ነው እኛ ያላነበብነውን። ኦኬ ተባረኩ ወገኖች፣ እንቀጥላለን። ሰላምዬ የሚመቻችሁ ሞዴሬተሮች ፕሮፋይል እያየን ገስት የሚልኩትን እሺ መርሲ እዱዬ ስላየሁሽ በጣም ደስ ብሎኛል። ተባረኪልኝ። ኤብራይስቱ ያልነው ያው ሰዓቱ በደንብ ስለማይመቻች ነው። ኤርሚዬ ጋም የሞከርነው እግዚአብሔር ረዳና አንቺንም ያው እንደደረብሻለን እናስተምርሻለን። ተባረኪልኝ። ጸጋ ይብዛልሽ። መባረክ ሰላምዬ ደስ ይለኛል። ወይኔ ታዲያ ተጣጥሽ ደስ ይለኛል። ጊዜ ያልመች ብሎ ነው የእናንተ ሰዓትና የኛ በጣም ይሄዳል። አሁንም እኮ ናይት ነው፣ እኛ 3 ሰዓት ነው ከሌሊቱ ማለት ነው። እኔ ያልተኛውም እንጂ በጣም ይለያያል ሰዓቱ። በጌታ ፍቃድ እኔ እዚህ ነው የምኖረው። አዎ እስራኤል ነው። ኦኬ ደስ ይላል። እኔ ያለው አንዳንዴ ዝም ብዬ በዩቲዩብ ጽፋል። መጽሐፉን አሁን መጽሐፉን ያስቸገረኝ እንጂ መስማቱ ዲክሽነሪ አለ እኮ ምናልባት ሊንክ ምናምን ያው ልሰድልሽ እችላለሁ ያከረዳሽ። እሺ ላኪልኝ አለ ብዙ በውስጥ አወራሻለሁ። ችግር የለም። እሺ ሰላምዬ። እሺ ተባረክ። እሺ ተባረክ ወገኖች በደንብ። እሺ ማሩ ቀጥል። ወገኖች ሼር አድርጉ፣ ታፕ አድርጉ። ቀጥል ማሩ ቀጥል። እሺ መርሲ ያው ልክ ብለሻል። ያው እንግዲህ እኔም አለሁ ሰላም አለች። የኛን ፋሲካ በደንብ አድርገን እናስረዳለን። የጓጓሁት ከመጀመሪያው እንደተናገርኩት ኦርቶዶክስ ፋሲካ እውነት ለማወቅ ስለፈለኩ ነው። በእውነት በቅንነት ገብታችሁ እናንተ የምታከብሩትን ፋሲካ እኔ ማሩ አይሁዳዊ ነኝ፣ ምንም ነገር የማላቅ ማለት ነው። ስለ ኦርቶዶክስ ፋሲካ ሲሉ ብቻ ነው የምሰማው። ቲፕ የሆነ እውቀት የለኝም ስለ ኦርቶዶክስ ፋሲካ የሚያከብሩት። እኔም በህትትና ያው የኛን የአይሁድን ፋሲካ እንዴት እንደሚከበር ከማውቀው በደንብ አድርጌ አስረዳቸዋለሁ። 2 አይሁድ አለን እንግዲህ እዚህም በደንብ ለማስረዳት እንችላለን። ቢያንስ አንድ ኦርቶዶክስ ይግባና በዚህ ዙሪያ በደንብ በቃ አይደል በደንብ የፋሲካን የሚያከብሩት ከየት አንፃር ነው እንዴት ነው? አሁን ሜርሲ ስትናገር እየሰማሁና ገረመኝ። ያው ጌታ ኢየሱስ የጾመው 40 ቀን ያንን ባስመለከተ ነው ፋሲካ የሚለው በጣም ስለገረመኝ ነው። አሁንም የበለጠውን እንድጓጓ ያደረግሽኝና ለማወቅ እና ኦርቶዶክስ ካላችሁ አንድ ሰው በትትና ምለምናችሁ ገብታችሁ እንድታስረዱ ነው። ተባረኪ ሜርሲ፣ ቀጥይ። እሺ ማሩዬ፣ ጌታ ኢየሱስ ዘመንን ይባርክ። እኛም ሁሌ እንደጓጓን ነው፣ መተው አይመልሱልንም እንጂ ተባረኩ። አይ ቲንክ 3 ናችሁ መሰለኝ አይሁዳውያን። እዚህ ገበርባሬውም እንደዛ ነው አይደል? ተሳሳትኩ? ገበርባሬው እሺ መስሎኝ ነው። እሺ ተባረኩ። ኦርቶዶክሳውያን ግቡ እስኪ። እዚህ ያላችሁ 255 ሰዎች ኦርቶዶክሳውያን ትኖራላችሁና እስኪ ለዲያቆናቶቻችሁ ለአገልጋዮቻችሁ በየትኛውም የክህነት ደረጃ ላሉ ለቤተ ክርስቲያናችሁ አገልጋዮች ሼር አድርጓቸው፣ ገብተው ያስረዱን። ምንም ነገር እኮ ከኪስ ያለ ነገር ማውጣት እኮ አይከብድም። እውነት አለን የምትሉ ከሆነ መታችሁ አሳዩን፣ መታችሁ አስረዱን። እኛ ያላገኘ ነው። ኦኬ ምናልባት እኮ እናንተ አይሁዳውያንን አዲስ ኪዳን ስለማይቀበሉ ምናምን ከአዲስ ኪዳኑ ላይ አላዩትም ልትሉ ትችላላችሁ። እኛ ደግሞ አዲስ ኪዳንን የምንቀበል እኛም ስላላየ ነው። ኑና አሳዩን፣ ኑና አስረዱን። ሼር አድርጓቸው። እዚህ ቲክቶክ ላይም እናቃለን የሚሉትን ሁሉንም እኛን ኤክስፕሌን ያደርጋሉ ብላችሁ የምታስቡ ኖት ምዕመናን ብቻ ኢቭን አገልጋዮቻችሁን እንኳን ብትጋብዙልን ደስ ይለናል። ገብተው ያስረዱን። እየጠየቅን ነው ከትላንት ጀምሮ ገብቶ ማስረዳት
የቻለ አንድም ሰው የለም። ኦኬ እዛው በምድራችን ኢትዮጵያ ላይ ብቻ አይደለም ይሄንን የፋሲካን አይደለም ኦኬ የመሲሁን ሀገር የአይሁድን የእስራኤልን የሆነውን ነገር ሁሉ ለመቀማት እንደምትሯሯጡ በራችሁን ዘግታችሁ አይደለም። ኑ ይሄው የተከፈተ መድረክ አለ። ኑና አሳዩ። ፈሪ ነው ቤቱን ዘግቶ የሚፎክረው ፈሪ ነው። መታችሁ አሳዩ። እስኪ መጽሐፉ ላይ የተሰጠው ፋሲካ ለኛ ነው በሉ። የኛ የተለየ ነው ካላችሁም ደግሞ አሳዩ። ኑና ግቡና አሳዩ። ኦርቶዶክሳውያን እስከ መቼ ነው የምትሸሸጉት? በየትኛው ጥያቄ ነው ደፍራችሁ መታችሁ መወያየት የምትችሉት? ኑና አሳዩን ሁሉ ነገር ኦኬ፣ ሁሉ ነገር ስፔሻሊ ኦኬ፣ ስፔሻሊ ስለ እስራኤል የሚነገረውን ነገር ሁሉ ለራሳችሁ ቀይራችሁ እንደምትናገሩትና እንደምትለጥፉት እስኪ ታንጀብሊ መታችሁ አሳዩን። እኛም ደግሞ ማየት እንፈልጋለን። እንብዮ ያሉ ነው እዩዬ። አዎ እስካሁን እኮ የገባ የለም። ከትላንት ጀምሮ እየጠበቅን ነው። ሼር አድርጉላቸው፣ በደንብ ሼር አድርጉላቸው። አገልጋዮቻችሁ መተው ያስረዱ፣ በደንብ ያስረዱ ከመጽሐፍ ቅዱስ ጋር ማለት ነው። እሺ ገበርባሪ እንዴት አመሻችሁ? እኔ ነው ሀሳብ ሳይሆን ሁሌ የምገባው ለመማር ያው ጥያቄ ለመጠየቅ እና ለመማር ያው ትልቁ ነገር ለመማር ነው። ይሰማል ድምጼ? ይሰማል። ቀጥል። እሺ እኔ የምለው አሁን ለምሳሌ ኤርሚ ያስቀመጣቸው የፋሲካ በዓል የሚቀርቡ ምግቦች አሉ። ብዙዎቹ መራራ ሲሆኑ ቅልጥም የሚቀመጣል። ያው በኃያል ክንዱ እንዳወጣን የነበረንን መራራ ህይወት ብዙ ነገር የሚገልጹ ናቸው። ግን ከዛ መሃል ደግሞ 3 ቂጣዎች ይቀመጣሉ። ይሰማል? ግን ይሰማል። ጨርስና እዚህም ስላሉ ይመልሱልሃል። ጨርስ። 3 ቂጣዎች ይቀመጣሉ። ከ3 ቂጣዎች መሃል ማለት ነው መሃለኛው ይሰበርና በሁለቱ ይሸፈናል። ይሄ ምክንያቱ ምን እንደሆነ ብዙም ስላልገባኝ ለመጠየቅና በተጨማሪ ደግሞ ማለት ነው የፋሲካ በጉን የሚለው ነገር ማለት ነው ብዙ ነገር የሌለበትን ምንም ነገር የሌለበትን በግ ንጹህ የሆነ በግ ረዱ የሚለው ማለት ነው ከአስርቱ እንትኖች ማለት ነው የተሰጠው የለም መቅሰፍቶች የመጨረሻው መቅሰፍት ላይ የበኩር ልጅ ሞት ነው አይደል? የዛኔ ደግሞ ረዱና መቃናችሁን ቀቡት ይላል። የበራችሁን መቃን ቀቡት ይላል። ሁለቱም የሚያገናኛቸው ነገሮች አለ ብዬ አስባለሁ። ግን እንዴት እንደሆነ ለመረዳትና ለመማር መልስ የሚሰጠኝ ሰው ካለ በጣም ደስ ይለኛል። በጣም አመሰግናለሁ። እሺ ማሩ ሰምተኸዋል? ያ ትንሽ ተረድቻለሁ። እሱ ግን ምንድነው ኦርቶዶክስ ነው ወይስ አይሁድ? ቤተ እምነት ነው ገበርባር ነው። እኔ አይሁድ ሃይማኖት ነው የማምነው። ቤተ እምነት አይደለም። ሰላምዬም መጀመሪያ ተሳስታለች ጥያቄ ስጠይቅ ማለት ነው። እናምንበታለን ማለምንበታለን ብዬ ነው የተናገርኩ እንጂ የይሁዳ ሃይማኖት ነው። የኦሪቱን መጽሐፍ ተቀበለው አይደል ወይስ አይሁድ ነው? እኔ ስለ አይሁድ ነው ወከለ ትናንት ስታወራ የሰማው ለዛ ነው አይሁድ ነው። አይሁድ ነኝ እኮ አሁን ሰው እኮ ኦኬ አይ አማኝ ነው ስትለኝ እኔ እንጃ ግራንድ ኖ አንቺ አይደለም ሰላምዬ መርሲ አማኝ ነው ስትል እንደዛ ነገር ሰማው ልበል? አይ እንደውም አልሰማኸኝም። ሶስተኛ አይሁዳዊ ያለ ነበር ያልኩት። ስለ የዛኔ ሰላም አይ እሱ እንደዚህ መስጠት ብቻ ነው። ችግር የለም። እሺ የኦሪቱን መጽሐፍ ብቻ ነው የምትቀበለው ወይስ ሌሎቹንም ትቀበላለህ? የነቢያቶችንና የመዝሙራትን? እኔ ሙሉ እቀበላለሁ። ኦኬ እሺ። አይ ነው ኦኬ። የኦሪቱን ብቻ ከሆነ ብዬ ነው። ማሩ ጥያቄውን ካገኘኸው እስኪ አውራው። ያ ኦኬ ጥያቄው ገብቶኛል ብዬ አምናለሁ። ስሙ ትንሽ ይከብዳል ለማንበብ
ወንድማችን እዚህ ያለው አይሁድ እንደው እና በጠቅላላው በፋሲካ የሚበሉትን ከዛ ከመድረሰ በፊት ግን አንድ ነገር ልነግርህ የምወደው እሱ ምንድነው ከግብፅ አገር በ400 ከምናምን ዓመት እስራኤል በባርነት የነበረች የእግዚአብሔር የመረጣት ህዝቦች ነበሩ። ዋና ፎከስ የሚደረገው እዛ ጋር ነው። በባርነት የሚለው በሰው ግዛት የነበሩት እና እነዚህ አሁን ከሰሃኑ የምታየው እያንዳንዷ ነገር 6 ነገሮች አሉ። እያንዳንዷ ነገር ያንን ሁሉ የሚያመለክት አለ። እያንዳንዷ ነገር የሚያመለክት ተግባር የሚደረገው ዛሬ ነገ አሁን ነገ ማታ አካባቢ ሌላ ሴደር የምንለው የምናከብረው ፋሲካውን ታውቀዋለህ። ይሄንን በሚያመለክት ነው ከባርነት ወደ ነፃነት። አሁን ሐግ ፔሳህ እንላለን ማለትም የፋሲካ በዓል ፋሲካ ሲባል በዕብራይስጥ የማውቀው ፔሳህ ነው የሚለው። ፔሳህ የሚለው ደግሞ ሌላ ትርጓሜ ያለው። ፔሳሁ ደግሞ ምንድነው? ሐጋ ሄሩት ይላል በዕብራይስጥ ሐጋ ሄሩት። ያ ምንድነው? የነፃነት ቀን እንደማለት ማለት ነው። ከየት ነው ነፃ የወጣ? ይሄ ህዝብ ከባርነት ነፃ የወጣበት ጊዜ ነው። እንዴት አድርጎ እንዳወጣው እያንዳንዷ ነገር እዛ የተጻፈችው። አሁን እዚህ ጋር ዝሮዋ ይባላል። ዝሮዋ ከሳህኑ የዶሮ ክንፍ አይነት ነው። ተጠብሳ የምትቀመጠው ነገር አለች። እሱም የሚያመለክተው ምንድነው? እዛ ጋር እግዚአብሔር ከዚህ ባርነት እስራኤልን እንዴት አድርጎ እንዴት ነው የሚባል በአማርኛ በዝሮዋ ሐዛካ ማለት በጠንካራ እጅ ያወጣቸው ማለት በኃይል እግዚአብሔር ከዚህ ባርነት እንዴት እንዳወጣቸው ያንን እንድናስብ ትእዛዝ ተቀብለናል። ያው ከዚህ ሰዓት ላይ የምናየው ነው አብዛኛውን ጊዜ፣ በኋላ እንደርስበታለን በደንብ ከውስጥ ገብተን ስናነበው ማለት ነው። እና እያንዳንዱ ነገር አሁን ከአንተ ቀጥታ የሄድከው የት ላይ ነው? የመጀመሪያው ማኮት ነው። የመጀመሪያው ቅጣት ነው የሚባል በአማርኛ ቅጣት የበኩር ልጅ የሚሞተው የመጨረሻውን ማለት ነው። ያንንን በተመለከተ የምናገናኘው የምትለው ማለት ነው። ሁሉም ነገር ያገናኘዋል። ሁሉም ነገር የተገናኘ ነው ከፋሲካ ማለትም ጠቅለል አድርገህ ማሰብ ያለብህ የእግዚአብሔር ክንድ በኃይል ይሄን ህዝብ ከባርነት ወደ ነፃነት እንዴት እንዳወጣው እዛ ጋር ነው ፎከስ የሚደረገው። ይሄ ለማሳሰቢያ ተብሎ ይሄንን ሁሉ ጊዜ እንድናከብረው እግዚአብሔር አዟል። ቅድም ሜርሲ እየነገረችህ ነበርና ስለ ነቢያቶችንም ወይስ የትኛውን ክፍል ነው የምትቀበለው ስትል ሁሉንም እቀበላለሁ በማለት በጣም ደስ ይለኛል። በነቢያቶች በጣም ተናግሯል እግዚአብሔር። እንግዲህ አይሁድ ቤተ እስራኤል ወይም እስራኤሎች ለ400 ምናምን ዓመት ተገዝተው ነበር በባርነት ማለት ነው በግብፅ ሀገር ሁላችን እንደምናውቀው። ያ እንግዲህ በባርነት እግዚአብሔር ሲያስለቅቃቸው 430 ሲያስለቅቃቸው እዛ ባርነት እንደዛ አድርጎ አስወጣ። እዛ በኋላ አሁን የሆነው አንድ ነጥብ አለ። በተለይ ኢሳያስን ስታነበው ትንቢተ ኢሳያስ ታውቀዋለህ ብዬ አምናለሁ። ከምዕራፍ 40 እስከ 55 ድረስ ያለውን ብታነበው በኋላ ዲፕ እንገባለን። በተለይ ከ53 ላይ ያለውን እንግዲህ ይሄንን የነፃነት መውጫ ደግሞ ያለው መንፈሳዊ ነገር አለው እዛ ጋር ህዝቡን እንግዲህ በባርነት ካወጣቸው በኋላ ደግሞ አሁን ደግሞ ከሞት ወደ ህይወት ለመቀየር ወደ ህይወት ለማምጣት የእግዚአብሔር እቅድ የነበረው በነቢዩ በኢሳያስ እንደነገርኩ ከምዕራፍ 40 እስከ 55 ስታነበው በደንብ አድርጎ ገልጾታል የእግዚአብሔርን እቅድ። ይሄን ህዝብ እንዴት አድርጎ ከባርነት ማለትም ከኃጢአት እንዴት አድርጎ እንደሚያወጣው የሚያሳይበት ክፍል አለ እዛ ጋር በጣም በትንቢት የተናገረ።
አሁን እኛ እዚህ የምታየነ በክርስቶስ ያመነ የዳነነን ከባርነት የወጣንን ነው። እኛ አሁን ለኛ ሁሉ ጊዜም ፋሲካችን ነው፣ ሁሉ ጊዜ ማለት ነው። ከባርነት የወጣን በማን በክርስቶስ ነፃ የወጣን ማለት ነው። ልክ ነቢዩ እንደተናገረው ማለት ነው። እኛ አሁን ነፃ ወጥተናል ከባርነት፣ ከዚያ ዓለም ባርነት ወጥተናል። አይሁድ ግን ከየት ባርነት ነው? ከግብፅ ሀገር ባርነት ወጥተዋል። ያወጣቸው ደግሞ እግዚአብሔር ነው ያወጣቸው። በዛ በተመለከተ ፋሲካን እንድናከብር በትክክል እያከበሩት ነው ያሉት፣ አሁንም በሚገባ ማለት ነው። በትክክል ግን የሳቱት ምንድነው? የነገርኩን ኢሳይያስ ምዕራፍ 40 እስከ 55 ያለውን በኋላ በደንብ እንዴት እንደ ከመጽሐፈ ዘጸአት ነው የሚባላል። አው ዘጸአት ሽሞት እንዴት አድርጎ እንደሚገናኝ በደንብ አድርጌ ያሳያለሁ በኋላ ጊዜ በሰፊው ማለት ነው። በተለይ ምዕራፍ 52 ኢሳይያስ ምዕራፍ 52 ከቁጥር 10 ላይ 12 ላይ ያለው በተለይ እያንዳንዷ ከዘጸአት ላይ የተቀመጠችው በደንብ አለ። እንደገና ከ53 ላይ አሁን ከሙሴ ስለ ሙሴ ምንድነው የሚለው? እግዚአብሔር የእግዚአብሔር ባሪያ ይለዋል፣ ኤቤድ አዶናይ ይለዋል። በዕብራይስጥ ኤቤድ አዶናይ ነው የሚለው። ትንቢተ ኢሳይያስ ምዕራፍ 53 ላይ ደግሞ የእግዚአብሔር ባሪያ የሚላል ኤቤድ አዶናይ የሚለው እሱ ክርስቶስ እንደሆነ ነው፣ መሲሁ። በጣም የሳቱት አይሁዳን የሳቱት ይሄንን የፋሲካ የመጀመሪያውን ፋሲካ ምንም አልሳቱ። በትክክል የእግዚአብሔር ኃይል አወጣቸዋለች ከዛ ባርነት። የሳቱት ግን አሁን ነው። ከኢሳይያስ ያለው በጣም ስተውታል፣ አልተቀበሉትም። 40 እስከ 53 የተጻፈውን ስለዚህ የእግዚአብሔር ባሪያ ለሕዝቡ ኃጢአት ብሎ መጥቶ እንደሚሞት ይህንን ስለመሲሁ በደንብ አድርጎ ነቢያቶች ተናግረዋል። ነፃ የሚያወጣቸው ከዚች ዓለም ባርነት ማለትም እኛውን በክርስቶስ ድነናል ብለን እናምናለን። አሁን ከዚች ኃጢአት ወይም ደግሞ ሰው ሁሉ በአዳም ኃጢአት የተነሳ ወድቋል፣ ሙት ነው። ይህንን እቅድ ከዚህ ባርነት ያወጣን ክርስቶስ ግን የእግዚአብሔር እቅድ የነበረውን በነቢያቶች የተናገሩትን አይሁድ ስተውታል፣ አላስተዋሉትም። ቢያስተውሉት ኖሮ እንደኛ ይድኑ ነበር፣ የዘላለምን ሕይወት ያገኙ ነበር። ይሄንም ያደረገው እግዚአብሔር ከግብፅ ሀገር ካወጣቸው በኋላም ደግሞ ያውቃል፣ አሁንም ቢሆን በሞት እንዳሉ ያውቃል። እስራኤልን ከወረሱ በኋላ በሞት እንዳሉም ያውቃል። ግን ምን ነበረው ዓላማ? የእግዚአብሔር ዓላማ ከዚህ የዘላለም ባርነት የሚባለው የዘላለም ሞት የሚባለው ማውጣት የነበረበትን የእግዚአብሔርን እቅድ ግን ስተውታል። የእግዚአብሔር ጸጋ በስተዋልን ግን ብዙዎች አሉ የዳኑ፣ እንደኔ እንደ ሰላም እንደ ሌሎችም አይነት አይሁድ አሉ የዳኑ የገባቸው። እግዚአብሔር ጸጋ በስተዋልን ገብቶ እንደ ግል አዳኛችን አድርገን ተቀብለ ነው ከኃጢአት ባርነት የወጣን አለን። እና እንደዛ ነው የምለው ባጭሩ። በኋላም ኤርሚም ሲመቸው በደንብ አድርጎ ያስረዳናል እዚህ ጋር። ስለ ፋሲካ ግን አይሁድ በደንብ አድርጎ ነው የሚጠብቀው የተሰጠውን ማለት ነው። ይሄንን 7 ቀን ልክ በዘጸአት ላይ እንደተጻፈው በደንብ አድርጎ ፋሲካን እየጠበቁ ነው ያሉት። የኦርቶዶክስን ግን ስላልገባኝ ከነሱ ለመረዳትና ለማወቅ በጣም እፈልጋለሁ፣ ፍላጎትም አለ። ከክርስቶስ ጋር የሚያያይዙት ያው ከጾሙ ጋር ከሆነ እንግዲህ አየዋለሁ እና ተባረኩ። ሁሉም ግን በሰፊው ልናገረው የምፈልገው አንድ ማጠቃለያ ብዬ የምናገራት አንድ ከአዲስ ኪዳን ነገር አንዲት ነገር ሐሳብ አለችና እሷን ልናገር። ከሐዋርያ ስራ ላይ ነው። ከዛ በፊት ግን ማሩ ይቅርታ መቼም ያቆንኩ መቼም መናገር ስለሆነ ነገር ነው። መልስ የጠየኩትን ጥያቄና መልስ አልተቀበልኩም። ኦኬ፣ ትክክለኛውን ጥያቄህን ንገረኝ አጭር አድርገህ ማለት እኔ ልመልስለት። ኢብራሂም ትችላለህ? በአማርኛ ለማውራት ነው። እሺ፣ ከሶስት ለምንድን ነው የሚቆረስ ብሎ ነበር አይደለ? ጥያቄን ከገባኝ ማለት ነው። ምን ነው ከሶስት የሚቆረስ? ሁለት ጥያቄ ነው የጠየቅኩት። ለምሳሌ ማለት ነው
አሁን ከምናያቸው ግብአቶች ተጨማሪ ማለት ነው 3 ቂጣዎች ይቀርባሉ አይደል? ተሸፍነው አፊቆማን ስለ አፊቆማን ነው የምታወራው? ነው እዛው ላይ ኦኬ 3 ቂጣዎች ተሸፍነው ይቀርባሉ አይደል? ቡራኬ ምናምን ታርግባቸው። አዎ 3 ኦኬ። እኔ ልመልስልህ ዘአላኻ የመጽሐፍ ቅዱስ እኮ የተጻፈ አይደለም እኮ ራባኒሞች ያረጉት አላኻ ነው። ማለትም ከ3 የሚቆረሰው አንደኛው ለአፊኮማን ነው። ሁለተኛው ደግሞ በግብጽ ያሉ ያው ማንኛውም ገንዘብ እንዳልነበረው ሀብት እንዳልነበረው ያንን ማስታወሻ ነው። ገባ? ይሰብሩታል። አንዱ ትልቁን ነው የሚባል ትልቁን ለአፊኮማን ያስቀምጡታል። ሁለቱን ደግሞ ከታች አድርገው በእምጻ ነው የሚባል ያንን አድርገው ለትንሳኤ ነው። በዛ ሰዓት ማንም ገንዘብ አልነበረውም። የኦኒ ነው ያንን ማስታወሻ። ያንንም የተጻፈው አላኻ ነው እንጂ ዘሎም ይቶኽ አቶራ ገባ? የመጽሐፍ ቅዱስ እንትን አይደለም አላኻ ተብሎ ነው የተጻፈ። ጥቅሱን ከፈለክ ደግሞ እነግርሃለሁ። ቆይ ራምባም ምን ብሎ እኮ የሚፈልጉበት እና የሚሮጡት እሱ የሚሮጡበት ተረድቻለሁ። የሚፈልጉበት መንገድ ግን ምንም ግንኙነት የለውም ብለሽ ታስባለሽ? ማለት አሁን የተደበቀ ነገር መፈለግ እኮ ቢገዛን የማለት ከዛ አላኻ ዘሎሜ ቶራ ከመጽሐፍ ቅዱስ አይደለም። የነሱ የራባኒሙ ያመጡት እንትን ነው። ስለዚህ ከየሽዋ ጋር የሚያገናኝ ነገር የለም። ክርስቶስ ጋር ግንኙነት የለውም። እንከሽር ኦኬ። ሁለተኛው ጥያቄ ማለት ነው በፋሲካ ለምሳሌ ረዱ ይላል፣ ግን 10ኛው መቅሰፍት ደግሞ አርዳችሁ ማለት ነው ቀቡት ይላል። ሁለቱም ያገናኛቸው ነገር አለ? እንደገናው ጥያቄውን አሁን በጉ የሚታረደው በግ ማለት ፋሲካ ማለት አርዳችሁ ብሉ ይላል አይደል? ኦኬ። ይሄንም ከክርስቶስ ጋር ግንኙነት አለው ብለህ መጠየቁ ነው ግንኙነት ካለው ጋው እንደዛም ጥያቄ ግንኙነት ካለው ለምሳሌ አርዳችሁ ብሉ ካለ ማለት ከወጣን በኋላ አይደል? ከግብጽ ከወጣን በኋላ ግብጽ እያለን ለምሳሌ ደግሞ 10ኛው መቅሰፍ ሲወርድ ማለት ነው ጠቦት አርዳችሁ መቃናቸውን ቀቡ መከተብ ፍሬም ነው አይደል? መቃናቸውን መቃን ነው የሚባል ይቅርታ ብቻ እንደማለት ነው። ከተሰጥኩ ነው የቤታችሁን ቀቡት ይላል። መከተብ ፍሬም እንዳይ የዛን ጊዜ ምንድነው የመጀመሪያ ልጅ ይሞታል። እንትኑ 10ኛው ማለት ነው። ያንን ምንድነው በጉን አርዳችሁ የበጉን ደም ምንድነው ያለ ከቤታችሁ ላይ የአይሁድ ላይ የሆናችሁ ከቤታችሁ ላይ ቀቡት ይላል። መቃናችሁ ላይ ቀቡት። ያ ሲማን ማለት የእግዚአብሔር ቁጣ በዛ ላይ ሲያርፍ ያንን ደም አይቶ ያልፈዋል ማለት ነው። የዛን ጊዜ ሁለቱም ያገናኛቸው ነገር አለ። አሁን የፋሲካ ላይ ከወጣን በኋላ ምን በላው የምናርደው በግና በፊቱ የተረደው በግ ምንም የላቸው። እኔ እንደማውቀው የለም። ማሩ አይደለም ተታከኖት ማኒቷ ያ በመከተብ ሆሮ ኖ ማዘኬሸር ገና ግብጽ ገና ሳይወጡ የታረደው በግ ወይም ስለ ደም ነው ፎከስ የተደረገው። ደሙ ነው። ደሙ ያው የሞት ምንድነው የሚባል በአማርኛ መቅሰፍት የሞት መቅሰፍት ሲመጣ በአይሁድ ቤት እንትን እንዳይል ያን ደሙ ብቻ ነው የተፈለገው እዛ ጋር እንዲቀባ ደሙ። እዛ በኋላ ከወጡ በኋላ ግን በ14ኛው ቀን እንዲያቀርቡት ቁርባኑን የዛውን ለትም ደግሞ እንዲበሉ ትእዛዝ የታዘዘው አለ እዛ ጋር ዛኩ ቁርባን። ዕብራይስጥ ትችላለህ? ገብረ በራ እችላለሁ፣ ግን በአማርኛ ማውራት ብቻ ነው የምፈልገው። ኦኬ። እኔ እንደምሰማው አማርኛዬን እስከዚህ ስላልሆነ ነው ሐሳቤ በደንብ አድርጌ ለማስረዳት ነው። ከፈለክ አንተ በዕብራይስጥ ተናገር ትችላለህ፣ ግን አይ ምንም ችግር የለውም። ለመልስልህ አውራን ፈልገው በአማርኛ ብቻ። ዋና አሁን እዛ ጋር ከበሩን ወይም አማሽኮፍ በደም እንዲቀባ የተፈለገው ነጥቡን ማየት አለብን። ስለ ደሙ ነው። ደም እንግዲህ የደሙ ከበግ ማለት አለ። አሁን ንጹህ በግ እንዲሆን
በጣም ንጹህ በግ ምንም አይነት እንደሌለ እንዲሆን ከግብፅ ሀገር ከወጡ በኋላ ደግሞ የምናየው ነው። ደሙን ምን ያደርጉት ነበር? ይሄ ደም ምን እየተደረገ ነበር ማለት ነው። ከዛም በኋላም የምናየው ከመቅደስም ይሄ ስርዓት ሲደረግ እናየዋለን። ያ ደም ደግሞ ከቅዱሳ ቅዱሳን ውስጥ ተገብቶ የሚረጭ ወይም ደግሞ ከድንኳኑ የሚባል በአማርኛ የሚረጭ የህዝቡን ኃጢአት እንዳለ መቅሰፍ እንዳይመጣ ያንን ስርዓት ቀጥለውታል። ከዛ በኋላ መቅሰፍ በቤታቸው እንዳይመጣ ከኃጢአታቸው የተነሳ መቅሰፍ በቤታቸው እንዳይመጣ በበግ ንጹህ በግ እየታረደ ቁርባን ያነ ደም ደግሞ ይረጭ ነበር። ኃጢአታቸው መቅሰፍ እንዳያመጣባቸው ማለት ነው። እና በጣም በጉና ደሙ በጣም ይገናኛል ለማለት ፈልጌ ነው። አይ አንዳንዴ ማለት ያለ ደም መፍሰስ ስርየት የለም ብላችሁ ስለምታምኑ ምናልባት ግንኙነት አለው ብዬ አስቤ ነው። ያ ገበርባር እሱን ነገር ኤርሚ በደንብ ያሳያልና ዋናው ፖይንት የአይሁድ ፋሲካ ሲመጣ አሁን የጠየቀው ፖይንት ላይ ስለሆነ እንያዘውና እንለፋ ይሻላል። የመጀመሪያው ያው መልሰውልሃል። ኦኬ ነው ያው መርፍ የተያያዥ ስለሆነ እኮ አንደኛው ነው። አሁን የ10ኛው መቅሰፍ ዋናው ፖይንት እዛ ጋር ስለሆነ አቆይልን ብዬ ነው። እሺ ግን ያው ተያያዥ ነው። ያው 10ኛው መቅሰፍ ከተፈጠረ በኋላ ያው በይሁድ ኪሎ እስራኤሎች ወጡ አረከት ያው ስለሚያያዝ ነው ግራ መንገድና እንደው ሌላ ጥያቄ ደግሞ ነበረኝ እንዲሁ ኤርሚዬ እስኪመጣ ማለት ነው። እንደ ኦርቶዶክሳዊ የገባለ እሱን እንቀበለውና ትቀጥላለህ ብዬ ነው። እሺ አይሁድ ነው እሱ ሜርሲ ከላይ ያለው አረ ከላይ ነው ከላይ ያለው ኦኬ ከላይ ያለው ኤሊያውንም አውቀዋለሁ። ታውቂያለሽ ኤሊያ ኦኬ ያ እሺ ጥያቄ ነው ያለው። በነገራችን ላይ አሁን ባነሳችሁ ስለሆነ ማውራት ይችላል። እሺ ኤሊያው የምትቆይ ከሆነ ከላይ ያለውን እንቀበለው ኦርቶዶክሳዊው። እሺ ኤሊያው ተባል። እሺ ኦርቶዶክሳዊ ወንድማችን ከላይ ያለው ማን ብለን እንጥራት? ኃይለ ገብርኤል እባላለሁኝ። ምናልባት ያለውበት ቦታ ድምጽ ትንሽ ከረበሻችሁ ይቅርታ አስቀድሜ ጠይቃለሁኝ። ጥያቄ ማስተካከል ይችላል። ቦታ ቀይረ መመለስ ትችላለህ። ብዙም አሁን ይሰማል። ብዙም የሚረብሽ አይመስለኝም። እየተሰማችሁ ከሆነ ድንገት መሀል ላይ ቀጥልና መሀል ላይ እንነግርሃለን። በጣም መሀል ላይ ሲጮህ ምናልባት ወጥቼ ልመለስ እችላለሁ። እሺ ችግር የለም። የአይሁድና የኦርቶዶክስ ፋሲካ ለምን ተለያየ ይላል ርዕሱ። ኦኬ ካዳመጣችሁኝ ጥሩ አድርጌ ልናገርና እስከማውቀው ድረስ ልንገራችሁ። የአይሁድ ፋሲካን እዚህ እንዳዳመጥኩት አይሁዳውያን ስላሉ በደንብ አድርገው መግለጽ ይችላሉ፣ ገልጸዋልም ብዬ አስባለሁኝ። በዋናነት የአይሁድ ፋሲካ ስለ አይሁድ ፋሲካ አንተ አይደለህም የምትነግረን። የአይሁድን ፋሲካ መጽሐፍ ቅዱሳዊ ሚዛንን መዝናለን። የእናንተን ፋሲካ እስኪ ኮምፔር እናድርገውና የእናንተን ፋሲካን አስረዳን። ያንን ለመናገር ብዬ ነው። ለምን ተለያየ ስላልሽኝ እነሱ ስላሉ ይገልጻሉ ብዬ ነው። እኔም ለመግለጽ አስቤ አይደለም፣ ይቅርታ። ቀጥል ካልሽኝ እስራኤላውያን ከግብፅ ምድር የወጡበት ወቅትን የሚያከብሩበት ነው። አዘሴም ታይም ኦርቶዶክሳውያን ትንሳኤ ወይም ደግሞ ፋሲካ ብለን እናከብራለን። ፋሲካ ያልነው ስሙን ነው ከዛ የወሰድነው ከአይሁዳውያን። ምናልባት በእንግሊዝኛው ፓስኦቨር፣ ሌላው የአይሁዳውያን በዕብራይስጥ በምን ስለሚናገሩት አልናገርም። ግን የኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ሁሉ ሊያድን ከሰማያ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በዚህ ዓለም ተመላልሶ ህዝቡን ሁሉ ብዙ ድንቅ ታምራትን ከሰራ በኋላ እኛን ሰዎችን ሁሉ ያዳነበት ዕለትን የምናስብበት ስለሆነ ያንን ትንሳኤያችን ነው ብለን እናከብራለን። ስሙን ግን
ተመሳሳይ በብሉይ ኪዳን እነሱ ከግብጽ ምድር ይወጡ ስሙ ላይ አያጣላንም። እሺ ኦኬ ሐሳቡን ግን ተስማማን መሰለኝ ተናገርኩኝ። አይ ሐሳብህን ገልጸሃል። መስማማት አይደለም ሐሳብህን ገልጸሃል። በቤተ ክርስቲያናችሁ ይሄንን የፋሲካ በዓል ከማክበራችሁ በፊት ትጾማላችሁ? የፋሲካ ጾም? አዎ እንጾማለን። እሺ ያ ጾም በየትኛው መጽሐፍ ቅዱስ ክፍል ነበር የታዘዘው? ኦኬ በመጽሐፍ ቅዱስ ላይ ጾም እንዳለ ታዟል። በቤተ ክርስቲያናችን ደግሞ ያንን ጾም የምንጾምበት ስርዓት አለ። ይሄ ስርዓት ነው። ስርዓት ሁሉም ቦታ ላይ ስለሚደነገግ በየጊዜው ቤተ ክርስቲያናችን ስርዓት አውጥታለች። ጾምን ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እንድንጾም አዞናል። ስትጾሙም እያለ በማቴዎስ 4 ይመስለኛል ስለተናገረ ይሄኛውን ጾም ነው ያዘዛችሁ። ስለዚህ ኔትወርክ አንድ ባር ብቻ ነው። እሺ እስከምጨርስ እንደው አቋርጪ። አይ ማለፍ ስለሌለብን ነው። ኦኬ እስከ ተሰማው ድረስ ይቀጥል፣ ግን አታቋርጪ ለማለት ፈልጌ። አይ ማቋረጥ ያለብኝ ቦታ አቋርጣለሁ። ሜቢ ተወያይተን የማታውቅ ከሆነ እንደዛ ነው የምንወያየው። መጠየቅ ያለብን ቦታ አቁመን ነው ችግር የለም። እሺ ስለዚህ ጾሙ ብሎ ሰጥቶናል ብለሃልና አልፌን ግን አልተረዳሽም። ለዛ ነው ባታቋርጪ እስከምጨርስ ያልኩት እንጂ ችግር የለውም። ሌላ ጥያቄ ከተነሳ እዛ አያይዘሽ ማንሳት ትችያለሽ። አዎ ለምን መሰለህ ተወያይተህ የምታውቅ ከሆነ ትረዳለህ፣ የማታውቅ ከሆነ ግን ልንገርህ አናልፍም። ተወያይቼ አውቃለሁኝ። ስለዚህ አድምተነው ነው የምናልፈው። በምታነሳው ሐሳብ ሁሉ ያቆምኩ ልጠይቅህ ይችላል። ጥሩ እሺ ጥያቄ ልቀጥል? እሺ ስለዚህ ጾምን ጌታችን እንዴት እንድንጾም አዞናል። ይሄኛውን ጾም ነው ወይ አልኩክ? ይሄኛውን ጾም ነው ያዘዛችሁ? እየተናገርኩኝ እያለሁ አሁንም ባትገቢ ጥሩ ነው። ለዛ ነው ጥያቄሽን ስለዚህ አንዴ አቆመው። እንደማስቆምህ ነገርኩክ እኮ አሁን እኮ ስለጠየቅሽኝ እሱ ጋር ልመጣስል አዞናል ስትለኝ ይሄኛውን ጾም ነው ወይ ያዘዛችሁ እኮ ነው ያልኩክ። ጌታችን ጾም እንድንጾም አዘዘ እንጂ እንደዚህ አይነት ጾም አላለም። ቅድም ስመልስ ከሰማሽኝ ጾምን ጌታችን ማዘዙን ከተስማማን ምን አይነት ጾም የሚለውን ጌታችን ራሱ በግልጽ እንደዚህ አይነት ጾም ብሎ ስላልነገረን ጾም የምንጾመው ጾምኛ ስርዓት ነው። ከዛ በኋላ ስርዓት ነው። ስለዚህ ቤተክርስቲያናችን ደግሞ ስለዚህ ይቅርታ ሚውት አድርጌ ላወራ ካልፈልግም ስለ ጾም አይደለም እንድታወራኝ የፈለኩት ስለ ፋሲካ ጾም ነው። ምናልባት ርዕሱን ይታያል መሰለኝ። ጀነራላይዜሽን ፋሲካ ጾም እያወራሁኝ ነው። ስፔሲፊክ ነው የምናወራው። አንተ ወደ ጀነራላይዜሽን ስትሄድ ወደምፈልገው ቦታ እያመጣውክ ነው። እኔም ችግር የለውም መጾም እንዳለበት እናውቃለን። በቃ ፋሲካ ጾም ነው። ከዛ በኋላ ያለው ስርዓት ነው። አሁን ለምሳሌ አንቺ የምትጾሚው ጾም መጽሐፍ ቅዱስ ላይ የቱ ጋር ነው ብለሽ አትመልሽልኝም። በራስ እንዳንተ አውጪ በየዓመቱ የምጾመው ጾም ስለሌለ ልጠይቀኛለሽ። የትኛውም ጊዜ የምትጾሚውን ጾም ጌታችን ይሄን ጾም ብለሽ መጽሐፍ ቅዱስ ላይ አውጪልኝ ብለሽ አታወጭም። ሁሉም ሰው ወይም ደግሞ እያንዳንዱ ቤተክርስቲያን የየራሱ ስርዓት አለ። ያን ስርዓት ቤተክርስቲያናችን ደንግጋልናለች። ቆይ ተረጋጋ ወንድም። እሷ የምትጠይቅህ እኮ ስለ አይሁድና ስለ ኦርቶዶክስ ጾም አይደለም የምትጠይቅህ፣ ስለ ፋሲካ እንትን ነው የምታደርጉትን። ፋሲካ ላይ አይሁድ ይጾማሉ ማለት የእርሾ ያለው ቆይ ተረጋጋ። እርሾ ያለውን ምግብ አይበሉም፣ የቦካ ነገር አይበሉም። እናንተ ግን ሌላ ነው የምታደርጉት። እና ምን ግንኙነት ወይ እስኪ ይውታ አድርገው ወንድም። እኔ ነኝ እንትን ያልኩት ምንድነው ያለው? እኔ ነኝ ምንድነው ያለው? ወንድማችን ምንድነው ያለው? አሁን የምትጾሙት ምንም አይነት ጾም ብትጾሙ መጽሐፍ ቅዱሳዊ መሆኑ በምንም አይታወቅም ብሎ አለ። ማቴዎስ ወንጌል መጽሐፍ ምዕራፍ 6 ላይ ባለው መሰረት ምጽዋትንም ስንሰጥም ይሁን ስንጾምም ይሁን ስንጸልይ በስውር ላለው አባተ በጎ አድርግ ብሎ ባለው በሱ የግድ ኦርቶዶክስን መንገር አለብን ማለት ነው። ጾሙ የእግዚአብሔር ጾም መሆኑን ኦርቶዶክሳውያን ናቸው የሚያጸድቁት ወይስ ምን ማለት ነው? በማቴዎስ ወንጌል መጽሐፍ ምዕራፍ 6 መሰረት
ሰውር በስውር ወደ አባቱ ወደ እግዚአብሔር ቢጸልይ ቢጾም እንደውም ዘይት ተቀባ ነው ብሏል። መጾምህን ማንም አይወቅልህ መለከት አታስነፋ ነው ያለው። በዚህም ቃል መሰረት የኛ ጾም ትክክል አይሆንም ማለት ነው። መጽሐፍ ቅዱስ አይሆንም ማለት ነው። ምንም አይነት መጽሐፍ ቅዱስ መረጃ ኤቪደንስ የላችሁም ነው ያልከው። ለዛ ነው ማከለ የገባሁት እሺ ለመልስ የተለያየ ጥያቄ ነው አሁን የተጠየቁት። የኔን መልስልኝ። ምንም አይነት መጽሐፍ ቅዱስ ኤቪደንስ የላችሁም ለምትጾሙ ጾም ምንም አይነት መጽሐፍ ቅዱስ መረጃ አታበጫችም ማለት ነው። በማቴዎስ ወንጌል መጽሐፍ ምዕራፍ 6 መሰረት ባለው ሰው በስውር ወደ እግዚአብሔር መጸለይ፣ በስውር ወደ አባቱ መጸለይ፣ በስውርም ደግሞ መጾም አይችልም ማለት ነው። በዛ ይያዝም የኛ ጥሩ። ይኸውልህ እኔ ምንም አይነት ሰው መጽሐፍ ቅዱስ መረጃ የላችሁም ሳይሆን ያልኩት ምንድነው እሰማለሁኝ አይደል? ይቅርታ አሰማለሁ። እሺ ያልኩት ምንድነው ስለ ስርዓት ነው ያወራሁት፣ ስለ ጾም ሳይሆን ጾምማ ሁሉም እንዲጾም ታዟል። ኖ ያልከው ምንም አይነት ለምትጾሙት ጾም ምንም አይነት መጽሐፍ ቅዱስ ማስረጃ የላችሁም ነው ያልከው። ምንም አይነት ኤርሚያስ አሁንም ደግሜ እናገራለሁ ብለሃል ወንድማችን አላልኩኝም፣ ግን ብለሃል የምትሉኝ ከሆነ እሺ ይቅርታ አሁን አስተካክዬ ልበልላችሁ አይደል? እሱ ነው የምትፈልጉት? እሺ ስለ ጾም ጌታችን አዟል ብዬ ማቴዎስን ገልጬ ተናግሬያለሁ። በጭራሽ ማቴዎስን አልገለጽክም። እንደውም ተሳስቼ ማቴዎስ 4 ብያለሁ። ምናልባት ኔትወርክ ካልተሰማችሁ ይቅርታ፣ አሁንም ይቅርታ ጠይቃለሁ። ችግር የለውም። በቃ አይመከተል ይችላል። እኛ ግን የሰማነው እንደዛ ስለሆነ ጣልቃ የገባሁበት እንጂ ይቅርታ ካልክ ያልሰማኸው ላይ አይደለም እኔ ጣልቃ የገባሁት። እኔ ቢዚ ነኝ፣ ግን ስትናገሩ እየሰማሁ ስለሆነ ከትየው ላይ ተቀብዬ ጣልቃ የገባሁትኝ ልክ እንደዛ ብለህ ነው የምታረጉትን የትኛውንም ጾም መጽሐፍ ቅዱስ ላይ ልታረጉታችሁ ምናምን ነገር ብለህ እልሃል። እንግዲህ ዳጸልሳን ሊሆን ይችላል። እኔ ሐሳቤ ከተረዳችሁ ችግር የለም። ቀጥለ ጥሩ። ሐሳቤን ከተረዳችሁኝ አሁንም የምትረዱኝ ከሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንጾም አዞናል። ነገር ግን እንዴት እንጾም ብዬ ነው አሁን እየሰማህ ከሆነ ይቅርታ። እንግዲህ ምንም እየሰማህ አይደለም፣ አውቶማቲክ ላይ ነህ። ፍሬን ላስይዝክ እየሞከርኩኝ ነው። አቁም። ይሄው እየሰማሁኝ ስለ ፋሲካ ጾም ነው የምናወራው። ስለ ፋሲካ ጾማችሁ ነው የምናወራው። ስለዚህ መጽሐፍ ቅዱሳዊ አድርገህ አሳየን። እንግዲህ ማወቅ ካልቻለ ይቅርታ ጠይቃለኝ። አሁን ስለ ፋሲካ ጾም ስርዓት ብዬ በኋላ ምን አይነት ስራ እያንዳንዳችን ሁላችንም ስርዓት እንደኔ ኦርቶዶክስ ስርዓት የሰራችልን ኔትወርክ ጥሩ አይደለም። ኔትወርክ ጥሩ አይደለም። እኔ ኔት ያለው በጣም ወጣ ወይም ግባ ወንድም ያ ስርዓት ሲል መጽሐፍ ቅዱስ ላይ የለም እያለን ነው። ስርዓት ነው ከመጽሐፍ ቅዱስ ሲጠይቀው ስርዓት ነው እያለኝ ነው። ያው ከመጽሐፍ ቅዱስ የለም ማለት ነው። ኢንዳይሬክት መልስ ማለት ነው። ኔትወርክን አስተካክለክ መመለስ ትችላለህ። እንጠብቅሃለን። ወገኖች አሁን ብዙ ሰው ገብቷል። ስለዚህ በደንብ ሼር አድርጉት፣ በደንብ ታፕ አድርጉ። ሌት ሆናችሁ የገባችሁ እንኳን ደህና መጣችሁ። የዛሬው ርዕሳችን እንደምታዩት ከትላንትና የቀጠለ የአይሁድና የኦርቶዶክስ ፋሲካ ለምን ተለያየ የሚል ነው። ኦርቶዶክሳውያን ገብተው የነሱን ፋሲካ እንዲያስረዱን እየጠበቅን ነው። እንግዲህ የቲክቶክ አካውንት ላላቸው ለምታውቋቸው የቤተክርስቲያኖቻችሁ አገልጋዮች ሼር አድርጓቸው፣ መተው ያስረዱን ማለት ነው። መተው ያስረዱን እንጠብቃለን። በደንብ ሼር አድርጉ፣ በደንብ ታፕ አድርጉ። በደንብ ሼር የማይደረግ ከሆነ ኮሜንቱን ለመዝጋት እገደዳለሁኝ፣ ግን አልዘጋም። አሁን ሼር አድርጉት። ሼሩ በጣም ትንሽ ነው። ኦልሞስት 340 ሰው አለ። በደንብ ሼር አድርጉት ወገኖች፣ በደንብ ሼር አድርጉት፣ በደንብ ሼር አድርጉት። ተባረኩ። ሼር እያደረጋችሁ ያላችሁ ወገኖች እነ ታጊዬ ተባረኩ። ጌታ ኢየሱስ ይባርካችሁ። ያ ታጊዬ ደጋግማ የምትታየኝ እሷ ናት። አዙ ነኝ የደሙ ፍሬ ተባረኪ እህት። ጌታ ኢየሱስ ዘመንሽን ይባርክ። በደንብ ሼር አድርጉ ወገኖች። ሲያምረኝ ሰላምዬ ያ ተባረኩ።
ጌታ ኢየሱስ ዘመናችሁን ይባርክ። ኦርቶዶክሳውያን ሼር አድርጓቸው፣ ይግቡ፣ ጥያቄውን ይመልሱ። ወቅቱ ላይ ነን። ለአይሁዳውያንም ለኦርቶዶክሳውያንም ወቅቱ ላይ ቆመን ነው የምንጠይቀውና ግቡ ባካችሁ፣ መልስ ስጡ። ኤልያ እሺ፣ እኔ የኛን ፋሲካ ዝለ 6 ነገሮች አሉ። 6 ነገሮችን መናገር ይችላል ነው? እሺ፣ እስከሚገቡ ተናገር ኤልያ። ኦኬ፣ እንግዲህ ቅድም ማሩ የተናገረው ነገር አለ። በመጽሐፍ በቶራ የተጻፈልን ማጻ ተብሎ የተጻፈው አለ። ቂጣ ነው የተባለው። ማሮር የተባለው ይሄ አረንጓዴ ሆኖ የሚታየው መራራ ቅጠል አለ። ዝሩዓ የሚባል አለ፣ አይታየኝም። ክንድ የሚለው ቃል የእግዚአብሔር ክንድ ዝሩዓ ወይም ቁርባኑ። ሌሎቹ ግን የሊቃውንት ሕጎች አሉ። ለምሳሌ 3 ቂጣ ይቀርባል በፋሲካ። 3 ቂጣው እንዴት ነው ሲባል ኮሄን፣ ሌዊና እስራኤል፣ የእስራኤል ሕዝብ ሌዋውያን አሉ፣ ካህናት አሉ ብለው ያስቀምጣሉ። እንቁላል እዚህ ላይ ይታየኛል። እንቁላል የእስራኤልን ሕዝብ ይወክላል። ፈተና ሲደርስበት እየጠነከረ ነው የሚሄድ። እንቁላል ሲቀቀል እየጠነከረ ይሄዳል ብለው የእስራኤል ሊቃውንቶች ነው ያስቀመጡት። ሃሮሴክ የሚባለው ነው መሰለኝ፣ ቀዩ እንደዛ ይታየኛል። እሱ ደግሞ አባቶቻችን ያቦኩትን ሲሚንቶ ወይም የመረጉትን ለማስታወስ ነው። ይሄኛው ምን እንደሆነ አላውቅም። እና 6 ነገሮች ይታዩናል። ግን ይሄ በቶራው ላይ ያሉ 2 ነገሮች ናቸው። መራራ ቅጠልና ቂጣ ብሉ ነው የሚለው። ስለዚህ 2ቱ በቶራ የተጻፈ ነው። እነዚህ እና እንትኑ ደግሞ ዝሩዓ የሚለውንም እዛው ነው ያወጡት። ግን 2ቱ በቶራ የተጻፉ ናቸው። ጥያቄ ያለው ሰው ካለ መጠየቅ ይችላል። ኤልያ ዝሩዓ אתה לא רואה בצלחת? היא דווקא בנפרד, הזרוע שזה הכנף. לא, זרוע የሚለው ማለት ነው ሌላ ነው። זה עוף, ማሩ እውነቱን ነው። ዝሩዓ זה עוף ሸማች። አዎ፣ የቻለ ቅልጥም ያደርጋል፣ ያልቻለ ደግሞ የዶሮ ያደርጋል፣ ያልቻለ ደግሞ ስጋ። እሱን የሚመስል ነገር አድርገህ ተሰብሮ መቅረብ አይችልም ነው፣ መስበር አይቻልም። ዝሩዓ ሲቀርብ ቅልጥሙ ለማስታወስ ነው፣ አይበላም ሲጀመር። ያን መበላትም አይችልም፣ ግን አይሰበርም። የሚቀርበው ዝሩዓ ወይም ቅልጥም የሚባለው ለማስታወስ ነው የሚቀርበው እኮ። እንቁላሉ እኮ አይበላም አይደል? መራራው ቅጠል ይበላል፣ አፈኮማን የሚባለው ይበላል። እንቁላሉም አይበላም አይደል? እንቁላሉም አይበላም ነው፣ ለምልክት ነው እንጂ መብላት ይቻላል። ግን ዝሩዓ የሚባለው ቅልጥሙ መስበር አይቻልም፣ መብላት አይቻልም። ምን ያውቃለሁ? חוץ מהזרוע אתה יכול מהכל לטעום. את המרור אתה יכול לטעום בחרוסת. את המרור אתה טובל בחרוסת, החרוסת יותר מהירה גם. אז אתה יכול לטבול ולטעום. אם אתה קורא את 6 הדברים כתוב בשמות ו'. כן, כן, כתוב. 6 הדברים האלה הם כתובים. በአማርኛ ህዝቡ እኮ የሚሰማ አማርኛ ነው። ተባረኩ። ኦኬ፣ ይቅርታ ተጽፈዋል። ለማንኛውም እሺ፣ ቀጥሉ ማሩ። ተመልሷል። ኃይለ ሚካኤል ነው ያለኝ። ያ እሺ፣ ኦርቶዶክሳዊው አለሁኝ። አሁን ምናልባት ኔትወርክ ጥሩ ከሆነና ከሰማችሁኝ። ቅድም በጣም ተቆራርጠክ ነበር። ኦኬ፣ እሺ፣ እንመለስ ወደ ሐሳባችን። የምታሳየኝ የፋሲካን በዓል ነው እንዳልከኝ ስርዓት ነው ብለኸኛል። ያ ማለት እኔ የጠየኩ ከመጽሐፍ ቅዱስ እንድታሳየኝ ነበር፣ ግን ቤተክርስቲያኗ የሰራችው ስርዓት ነው። ከባይብል ሪፈረንስ ልሰጥሽ አልችልም እያልከኝ ነው። ጥሩ። ይኸውልሽ ስለ ፋሲካ በዓል እያወራሽልኝ ከሆነ በዓልንና ጾምን ለይተን እንናቀድም። ስለ ጾም ነበር ያልሽኝ። ስለ በዓል ስለ ፋሲካ በዓል ከሆነ በዓላልኩኝ እንዴ? አሁን የፋሲካ በዓልን እያልሽኝ ከሆነ በዓል ካልኩኝ ተሳስቼ ነው። እንግዲህ ስለ ጾሙ ነው የምናወራው። ጾማችሁ ነው የምታከብሩት፣ እሱማ የታወቀ ነው።
ስለዚህ ስለምን ነው የምናወራው። በዓል ካልኩኝ ተሳስቼ ነው። ጥሩ ኦኬ። ስለ ጾሙ እንግዲህ ቅድም እንደነገርኩሽ የጌታችንን ጾም 40 ቀን ምክንያቱም ስርዓት ነው። ስርዓቱ ምንድነው? የጌታን ጾም በማሰብ ብዙ አጽዋማት አሉን። ከዛ መካከል አንዱ እና ዋነኛው ትልቁ የአብይ ጾም የምንጾመው ጾም ነው። በተለምዶ የፋሲካ ጾምም ይባላል። ግን በዓሉ ነው በብዛት የፋሲካ ወይ የትንሣኤ በዓል እየተባለ የሚጠራው። ነገር ግን የጌታችንን ጾም በማሰብ ያንን እንጾማለን። ስለዚህ ጌታን ጾም በማሰብ 40 ቀን እሱ የጾመውን በማሰብ እኛ ደግሞ እንጾማለን። ይሄ ነው ሲምፕሊ። እናንተ ያ እሱ የጾመውን በማሰብ አይደል? በማሰብ እንጂ ታዛችሁ አይደለም። ከመጽሐፍ ቅዱስ ጾም ታዟል። ይኸውልሽ ቀደም እኮ ተናግረናል አይደል? ጾም እስከታዘዘ ድረስ እንዴት እንጾማለን የሚለው በእያንዳንዳችን ይለያያል። አሞነ ስፔሲፊክ ፖይንት ወንድሜ I'm saying this specifically ጥምቀት ስልህ ቁርባን ብለህ አትመልስልኝ። እኔ እየጠየኩህ ያለው ቁርባን አላነሳውም። የኔ ምሳሌ ነው እየሰጠሁህ ያለሁት። ጥምቀት ብዬ ብጠይቅህ ቁርባን ብለህ አትመልስልኝ። ስለ ፋሲካ ነው የጠየኩህ እንጂ ስለ ፋሲካው ጾም ወይም ደግሞ ስለ አብይ ጾም የምትሉት እናንተ ማለት ነው። አብይ ጾም የምትሉት ስለሱ ነው እየጠየቅኩ ያለሁት እንጂ ጀነራል ላይ ስለሌላ ጾም እንደዚህ ብዬ አላብራራውም እኮ ስፔሲፊካሊ የፋሲካ ጾም ታዟል። ቃሉን እየሰጠሁህ ነው ወንድሜ። ሚውት ያደረኩህ እንዳወራ አታርገኝ። ለማሰብ አልክ እንጂ ተሰጥቶን አይደል? ትዕዛዝ ነው አይደለም አይደል? ሰተኸኝ እንዳልፈው ነው አስረግጠን እንድናልፈው ነው። እሺ ጨርሰሽ ለማሰብ በቤተክርስቲያኒቷ የተቀረጸ ስርዓት ነው እንጂ ከመጽሐፍ ቅዱስ የወሰዳችሁት ነገር አይደለም። እሺ አሁን ልናገር እኔ ትላለህ። ኦኬ ጥሩ። ይኸውልሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት አንደኛው ለኛ ምሳሌ ሊሆነን ነው። እንዴት ምሳሌ ሊሆነን? ጥምቀትን ተጠምቆ እንድንጠመቅ፣ ጾሙ እንድንጾም። ስለዚህ መከራውን ተቀብሎ ለሱ ስንል ደግሞ እኛ መከራ እንድንቀበል በክርስቶስ ጥምቀትን ተጠምቆ ተጠመቁ ማለቱን ምንም ችግር የለም አውቃለሁኝ። ጾሙ ግን ጾሙ የኛውን እኔ ጾምኩትን 40 ጾም ጾሙ እንዳላችሁ አሳየኝ። ተጠምቆ እንድንጠመቅ እንዳዘዘ እሱን ማውጣት እንችላለን። ማቴዎስ 6 ላይ እኮ አለ አይደል እንዴ? ስትጾሙም ብሎ አዞናል አይደል? እንደዚህ አትሆኑ እያለ። ስለዚህ ጾም አውጆልናል። ጾም አለ ማለት ነው። በዛ ምክንያት እኛም እናንተም እንደምትጾሙ አውቃለሁ። ዳር አትሂድ። የትም አልሄድኩም። በቀጥታ ነው የጠየኩህ። ስለ አብይ ጾማችሁ ነው። ጌታ ኢየሱስ ክርስቶስ የጾመውን 40 ቀን የአብይ ጾም ስለሆነ እኮ ነው እየተናገርኩ። ለማሰብ ነው። ኦ ማይ ጋድ ጂሰስ። ይቅርታ ምን ስላደረግክ ነው? ኦኬ በጣም ይቅርታ። አንድ ነገር ተናገረክ ልናልፍ ነበር። ታውቀዋለህ ከተናገርክ ሂት እንደሚያደርግ። ኦኬ 40 ቀን የጾመውን ጌታችን ኢየሱስ ክርስቶስ እሱን ለማሰብ ነው ስትለኝ፣ ኦኬ ቅድምም ስርዓት ነው የቤተክርስቲያን ስርዓት ነው ስላልከኝ አንድ ስርዓት ነው ብለሃል። ሁለት እሱ የጾመውን ለማሰብ ነው ስትል፣ ኦኬ ያ ማለት ቤተክርስቲያኒቷ ራሷ የቀረጸችው ስርዓት እንጂ ከመጽሐፍ ቅዱስ ግን ጾሙ የሚል ትዕዛዝ አልተቀበላችሁም አይደለም ወይ ነው የኔ ጥያቄ። ለምን ኦኬ የፋሲካውን የ7 ቀን እንዲበሉ ለአይሁዳውያን ታዘዋል። መጽሐፍ ቅዱስ ላይ አለ። ጌታ ኢየሱስ ክርስቶስ 40 ቀን የጾመው ጸሎት መጽሐፍ ቅዱስ ላይ አለ። የናንተ የአብይ ጾም የቱ ጋር ነው ያለው ነው ያልኩክ። ስርዓት ነው አልከኝ፣ ለማሰብ ነው አልከኝ። እንደዛ ስትለኝ ቤተክርስቲያኒቷ ቀረጸችው እንጂ መጽሐፍ ቅዱስ ላይ አናገኘውም አይደለም ወይ በሚለው ተስማምተን ወደ ሌላ ጥያቄ እንድንሄድ ነው። if you got my point አሁን መቀጠል ትችላለህ። ጥሩ። ሚዩት ባታደርጊኝም እኔ አስቀድሜ ዝም ነው ምለው ሌላ ሰው ሲናገር። እኔ ስናገር መሀል ላይ አንቺ እየገባሽ ስለሆነ ነው እንጂ ልክ ስትናገሪ ዝም እላለሁ። ኤኒዌይስ እንግዲህ እየነገርኩሽ ያለሁት ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም መጽሐፍ ቅዱስ ላይ የተጻፈ ነው። ያንን ጾም በማሰብ ቅዱሳን አባቶቻችን ከአባቶች ማምጣት ይችላል የጾሙት ጾም ስለሆነ እኛም ደግሞ ያንን እያሰብን እንጾማለን። እንደ ጌታ ግን እንጾማለን አላልንም።
እንደ ጌታውን የጌታችን መድኃኒታችን ኢየሱስ ክርስቶስ እሺ ልጨርስ እሺ ልጨርስ። ጌታችን መድኃኒታችን ኢየሱስ ክርስቶስ መከራውን፣ ስቃዩን፣ ግርፋቱን፣ የሾህ አክሊል መቀበሉን፣ በጥፊ መመታቱን፣ መካዱን ኢቭን ከሐዋርያቶቹ መካከል በጴጥሮስ በይሁዳ መካዱን እያሰብን ያደረጋቸውንም ድንቅ ታምራት እያሰብን እየተናገርን ስለ ጌታ ሁሉ ጊዜ ለኛ ለካ እንዲህ ስትል ሆነሃል እያልን የምንጾመው ጾም ነው። አብራራ አሁን እየጠየቅኩህ ነው። ይሄንን ጾም ከመጽሐፍ ቅዱስ አሳየኝ ስልክ ልታሳየኝ አልቻልክም። ለምንድን ነው እንደዚህ የምትጠይቂኝ ካልኩ እየነገርኩህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጾሙን እኮ ተናገርኩኝ 40 ቀን አንዴ ምን ማለት ትችላለህ? እሺ ይቅርታ አይሁዳውያኑ 7 ቀን እንዲበሉ ሰማኸኝ? እንዲጾሙ አይደለም እያልኩት ያለሁት እንዲበሉ መጽሐፋቸው ያዛቸዋል። መጽሐፉ ያዛቸዋል። ኦኬ ጌታ ኢየሱስ ክርስቶስ እንደ ጾመ መጽሐፍ ቅዱስ ነግሮናል። እናንተ የቱ ጋር ታዛችሁ ነው የምትጾሙት? እኔ አሁን ይኸውልህ የሚያባብል አማርኛ እንድትነግረኝ አይደለም። ስለ መገረፉን እንዳስብ መከዳቱን እንዳስብ መሰቀል ይሄን አማርኛ እንድትነግረኝ አይደለም። ምክንያቱም እኛ የአብይ ጾም በመጣ ቁጥር ሳይሆን እለት የምናስበው ህመሙ ስለሆነ ማለት ነው። የተከፈለልንን ዋጋ እለት የምናስበው ነው። እኛ በአመት አንድ የምናስበው አይደለም። ይሄንን እንድትነግረኝ አይደለም። ቃል በቃል ከመጽሐፍ ቅዱስ ማሳየት አልቻልክም። ባይዘዌ እየረዳውክ ነው፣ አልተረዳህም እንጂ አንተ ከመጽሐፍ ቅዱስ ማሳየት ስላልቻልክ ቤተክርስቲያን የሰራችው ስርዓት ነው በሚለው እንለፈው ወይ ያልኩ ነው። ለማለፍ ከተስማማክ ወደ ሌላ ጥያቄ እንሄዳለን። ይኸውልሽ ከተናገርሽ መካከል ጌታን በአመት አንዴ እናስበዋለን አይደለም። እኔም እያልኩሽ ያለሁት እለት በሰዓት በሰከንድ ጭምር ጌታችንን መከራውን እናስባለን። ነገር ግን ይሄን ደግሞ ልዩ ጊዜ አድርገን ደግሞ የምናስብበት መከራውን የምንናገርበት ደግሞ በተለይ አድርገን ያን ወቅት ነው ብለን ነው ከሌሎች ጊዜያቶች ከምንናገርበት ደግሞ ልዩ አድርገን ጌታችንን የምናከብርበት ጊዜ ነው ለማለት ፈልጌ ነው። ከዛ በስተቀር ስትጾሙም እንዲህ ሆናችሁ ጾሙ ስላለ በቃ ያ ጾም አለ፣ ጾም ትእዛዝ ነው እንጾማለን። ከዚህ በላይ ምን አይነት ነገር እንደፈለግሽ አላውቅም። ኦኬ ለምን ሰውዬ አንዴ ተረጋጋኝ ማለት ስናገር እያወራኝ ስለሆነ አቆምኩኝ። አትጩ 300 ምናምን ሰው እየሰማ ነው። ጾም መጾም እንዳለበት እናውቃለን። ፋሲካ ወይም ደግሞ አብይ ጾም የምትሉትን እናንተ በየሳምንቱም ስም እየሰጣችሁ ዘወረደ ምናምን እያላችሁ የምትጾሙትን ጾም እሱን መጽሐፍ ቅዱሳዊ አድርገህ አሳየን ነው ያልክ። ማሳየት አልቻልክም። የቤተክርስቲያን ትእዛዝ ነው በሚለው እንድቀበልክ እድል እየሰጠውክ ነበር። አሁንም አው ብለክ ላለማለፍ በጣም ዙሪያ ጥምጥም እየሄድክ ነው። ኦኬ እየጠየቅሽኝ ያለው ሳምንቱን ከፋፍለን ይቅርታ ላቋርጥሽ አይደለም። ሳምንት ከፋፍሎ አልጠየቅኩም። እሱን እያልኩኝ ስለሆነ አንደርስታንድ እንግዲህ በቃ መወያየት ማትችል ከሆነ መውረድ ትችላለህ። የኔን መስራት መልስ መስጠት የምትችል ከሆነ ከንግግሬ ፒክ አታርግ ቃላቶች። እኔ እናንተ ጥያቄ ላይ ቆመናል። አንተ አብይ ጾም የምትለውን ከመጽሐፍ ቅዱስ አስረዳኝ ነው ያልኩህ። ማስረዳት አልቻልክም፣ ማሳየት አልቻልክም። ቤተክርስቲያን የምትሰራው ስርዓት ነው አልክ። ቤተክርስቲያን የሰራችው ስርዓት ነው እንጂ መጽሐፍ ቅዱስ ላይ ጾሙ ተብላችሁ እንዳልታዘዛችሁ እንለፈው። ምክንያቱም ማሳየት አልቻልክም ብዬ እድል እየሰጠውክ ነበር። ለማለፍ አልፈለክም፣ ማሳየትም አልፈለክም። እንግዲህ የቱ ጋር ተወራተኝ ዋለች ግን አንድ እድል ተመሳሳይ ወንድማችን ትቀጥላለህ። ቤተክርስቲያን ከሰራችሁ ቤተክርስቲያን ይሄን ስርዓት ከመቼ ጊዜ ጀምሮ ነው የሰራችሁ? በጥንታውያን አብያተ ክርስቲያናት ይሄ አይነት ስርዓት ነበር ወይ? መቼም ሐዋርያቱ ያልሰሩትን ስርዓት በየዘመኑ ቤተክርስቲያን አባቶች ሰርተውልናል የሚባለው ከየት አመጡት? ጥንተ መሰረቱ ላይ ይሄንን ሐዋርያቱ ሰርተውታል። አንደኛ ጌታችን ደንግጎታል። ቀጥሎ
እንደ በሐዋርያዊ ስልጣን ሐዋርያቶቹ ራሱ ይህንን ስርዓት ሰርተው እናንተ አሁን እንደምትጾሙት የጾም በየአይነት እየበሉ አሳ እየበሉ ሐዋርያቱ እንደዛ አይነት ይጾሙ ነበር። በጥንታውያን ቤተክርስቲያናት እየሰለ በሐዋርያቱ ስብከተ ወንጌል ተከላ የተተከሉት እነ ሮሜ፣ ቆሮንቶስ፣ ገላትያ፣ ኤፌሶን ሌሎችም የክርስቶስ አብያተ ክርስቲያናት በግሪክ እና በቱርክ በሮም የነበሩት በኢየሩሳሌም የነበሩት እንደዚህ አይነት አጽዋማት ይጾሙ ነበር እና እሱኛውን በመርጃ ብታደርገው ምናልባት ቤተክርስቲያን ስርዓት አባቶች ይቅርታ ይርሚ ያ ጨርሻለሁ። ጎሄድ ኦኬ ማለት ከመብል ጋር የተያያዘውን ካነሳን እንናገር እሱ ጋር ጥያቄ ከሆነ እሱ ጋር እንመጣለን። አለበለዚያ ግን አባቶች አልጾሙትም ጾመውታል። በአንጾኪያም በእስክንድሪያም የነበሩ አባቶች እያነሳን በአንደኛው በሁለተኛው በሶስተኛው ክፍለ ዘመን ያሉትን ስለ ጾም ምን አሉ የሚለውን እየተናገረን እንሄዳለን። ምንም ችግር የለም። ግን አንድ ነገር አሁን ማስረግጬ ከመጽሐፍ ቅዱስ የምናገረው ከማቴዎስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን አይነት ጾም ብሎ አላዘዘም። ስትጾሙም ማለት ግን አጽዋማት እንዳሉ ግን በግልጽ አስቀምጧል። ስትጾሙ ምን ያለው። ስለዚህ የትኞቹን ጾም ስትጾሙ አልደነገገልንም። ስለዚህ ከሐዋርያት በኋላ ያሉ ቅዱሳን አባቶች ደግሞ አባቶቻችን የምንላቸው ይሄን አይነት ብለው የጾም ስርዓት አውጥተውልናል። ይሄ ስርዓት ለምሳሌ አሁን ሐዋርያቱ አውጥተዋል። ያወጡትን እነ ጴጥሮስ ሌሎች ሐዋርያት አይሁዳውያን አባቶች ያወጡትን አጽዋማት ንገረን። ከጌታ ሰምተው ወይ ደግሞ ተምረው ያወጡትን አጽዋማት ከሐዋርያቱን ጀምር። ከዛ እንግዲህ ፈርስት ሴንቸሪ ላይ የነበሩት እነሱ ስለሆኑ ማለት ነው። ኦኬ ጄሮም እሺ ይቅርታ አድርግልኝ። ምናልባት የሚመቸኝ ቦታ እንትኔን የምጠቀመው ይኸውልህ ስለ ጄሮም እነግርሃለሁ። የምጠቀመው ግን እኔ ጄሮም ጋር በኋላ ነው። ጄሮም በኋላ የቤተክርስቲያን አባት ተብሎ የሚባል ነው። እኔ ያልኩ ፈርስት ሴንቸሪ ላይ የነበሩት ጌታ የመረጣቸው ሐዋርያቱ እነ ጴጥሮስ፣ እነ ጳውሎስ፣ እነ ቅዱስ ዮሐንስ፣ እነ ማቴዎስ አይሁዳውያን አባቶች ታማኝ የሆኑ የጌታ ኢየሱስ ክርስቶስ ደቀ መዛሙርት ይሄንን አይነት ስርዓት የሰሩቱ ካለ ስርዓቱን ከነሱ ነውና አባቶች የተባሉት እነ ጄሮም በኋላ ነው። እኔ ኢግናሺየስ ብለህ ብትለኝ እሱ በኋላ ነው የመጣው። ፖሊካርፕ ብለህ ብትለኝ በኋላ ነው የመጣው። ከፖሊካርፕ ዮሐንስ ይቀድማልና ከኢግናሺየስ ፖሊካርፕ ይቀድማልና። ስለዚህ አባቶች የተባሉት ጋር ቸርች ፋዘርስ የተባሉት ጋር ሳይመጣት ያለበት ሐዋርያት የሚባሉት ዋናዎቹ ይሄንን አሁን እናንተ እንደምትጾሙት በጥንቷ የክርስቶስ አብያተ ክርስቲያናት ላይ ቅድም ስማቸውን በጠራኋቸው አብያተ ክርስቲያናት ከኢየሩሳሌም ጀምሮ በሰማርያም እንደዚሁም ደግሞ በአሕዛብ ሀገሮች ሁሉ ይህንን አይነት አጽዋማት እናንተ እንደምትጾሙት ይጾሙ እንደነበረና ስርዓት የሰሩላቸው ካለ እሱ መረጃ አሳየን። ጄሮም በኋላ ላይ ኦኬ ጥሩ መልካም። በኋላ ስለዚህ ቀጥይ ድምጼ እንትን እንዳይል እንደዚህ እየተደማመጣችሁ ልክ ወንድሜ አንተ ለምትጠይቀው ጥያቄውን የሚመጥን መልስ ለመስጠት ያለብን ህዝቡን እንዳናደክመው ማለት ነው። እኛም ለምንጠይቀው ጥያቄውን ቀጥታ ጥያቄውን የሚመለከት ልክ በሽታው ከታወቀ በኋላ ለበሽታው መድኃኒት እንደሚታዘዝ ጥያቄውን ካወቅን በኋላ ለጥያቄው የሚመጥን መልስ መስጠት አለብን። እኛም የሚመጥን መልስ መስጠት አለብን። እንደዛ ሲሆን ሰው ውይይታችንን እየጣመው እና ይሰማልም ይማራልም፣ እኛም አንዳችን ካንዳችን እንማራለን። እንደዛ ቢሆን ጥሩ ነው። እህትየው ቀጥይ፣ እኔ ውጭ ላይ ስላለው። እሺ ቴንክ ዩ ኤርሚያስ። ይኸውልህ እንግዲህ እነ ጄሮም እነ ፖሊካርፐስ እነ ሄሬኔዎስ ያመጡትን እንትን ወደ ኋላ ነው የምትለኝ ከሆነ ቴንክ ዩ። ምናልባት እነሱን ነው ለስርዓቱ ልገልጽ የምችለው። እኔም እነርሱ ያመጡት ስርዓት ነው። ከዛ በፊት የነበረውን ግን ሐዋርያቶች ጾምን ጾመዋል። ምን አይነት ጾም የሚለውን መጽሐፍ ቅዱስ ላይ አይነግረንም። ያንን የምትፈልጉ ከሆነ እንደዛ አላችኋለሁ። ከዛ በኋላ ያንተ ስፔሲፊካሊ እንደዛ ስለሆነ መልሱ ይሄ ይመስለኛል። አለበለዛ ከዛ በኋላ ያሉት ግን አባቶችን ጠቅሼ እንደዚህ ጾመው ነበረ፣ የጌታን ጾም እንደዚህ አድርገው ጾሙ፣ እነሱን እያነሳን መነጋገር እንችላለን። ግን that's good። ሐዋርያቶች ጋር ከመጣን ግን የጌታ ሐዋርያቶች ጋር ከመጣን ግን የጌታ ሐዋርያቶች በሐዋርያት ስራ ላይ ይጾሙ እንደነበረ ይገልጻል። ይጾሙ እንደነበረ አቅርቡ ምትሉ ከሆነ ምን እንስማማበት ነው ሁላችሁ። ይጾሙ እንደነበረ እነሱ ላይም አልተገለጸም። እሺ ይቅርታ። አንድ እዚህ ጋር ጣልቃ ልገባ። ልክ ሐዋርያት ስራ ላይ ሐዋርያው ቅዱስ ጳውሎስ የጾሙ ወራት ካለፈ በኋላ ብሎ የሚለው ቃል አለ አይደል? ሐዋርያት ስራ ላይ ያ የጾም ወራት የተባለው አይሁዳዊው ሐዋርያው ጳውሎስ፣ ፈሪሳዊው ሐዋርያው ጳውሎስ ከገማልኤል ስር
ቁጭ ብሎ የነበረ ሰመጥር የተማረ መምህር ነው። ያን የጾም ወራት ካለፈ በኋላ ብሎ የሚለው አይሁዳውያን የሚጾሙት የማስተሰሪያ የተባለውን በሐዋርያት ሥራ ማን በዘሌዋውያን ላይ ያለውን ጾም ነው ወይስ የፋሲካ ጾም ነው? እሱን የጾም ወራት ብሎ ያለው ይሄንን ጭምር እንነጋገራለን። እትየው ቀጥይ። ቴንኪው። እንደውም ጥሩ ሐሳብ አነሳ። ብዙዎቹ ያንን ሐዋርያቱ ይጾሙ ነበር ይላል። እኛ ሐዋርያቱ አይጾሙም ብለን አንልም። ከጌታ እንዲጾሙ ታዘዋል። የታዘዙት ጾም ግን አሁን ኦርቶዶክሳውያን እናንተ የምትጾሙት አይነት ጾም አይደለም። ኦኬ ኢቭን አይደለም፣ ኢቭን ሐዋርያቱን አይደለም። በአይሁዳውያን እምነት የእግዚአብሔር ቃል በሚያዘው እንዲጾሙ ነቢያት ይጾሙ ነበር፣ ጾም ያውጁ ነበር። በጾምን ህዝቡ በደልና ኃጢአትን በሰሩ ሰዓት ላይ ጾምን አውጁ፣ ጉባኤውንም ቀድሱ፣ ጉባኤውንም አከማቹ ብሎ ይላል። በኢዩኤል መጽሐፍ ምዕራፍ 2፣ በትንቢተ ኢሳይያስ መጽሐፍ ምዕራፍ 55፣ በእዝራ መጽሐፍ ምዕራፍ 10 ላይ ዳንኤል ጸሎት አለ፣ ማለት ጾምና ጸሎት አለ። የእዝራ ጾምና ጸሎት አለ። ነህሚያ የጾመው ጾምና ጸሎት አለ። የአስቴር ጾምና ጸሎት አለ። የኤርሚያስ ጾምና ጸሎት አለ። የሳሙኤል ጾምና ጸሎት አለ። የሞሼ ጾምና ጸሎት አለ። እንደዚህ አባቶች ይጾሙ ነበር። ጾም ጌታችን የጀመረው አይደለም ማለት እዚህ አዲስ ኪዳን ላይ ብቻ የጀመረው አይደለም። ለብሉይ ኪዳንም ህዝብ የተሰጠ ነውና እሱን ሁሉ ነው ጭምር የምንቀበለው። ጳውሎስ ሐዋርያት ሥራ መጽሐፍ ምዕራፍ 16 ላይ የጾም ወራት ካለፈ በኋላ ብሎ የሚለው ጌታችን የጾመውን ይህንን 40 ቀኑን ሐዋርያቱ እንደሚጾሙት ምንም ማመላከቻ ማምጣት አይችልም። ጳውሎስም ያንን ያለው እውነታውን እናንተ እንደምትጾሙት አይነት ጾም ነው ወይስ የጾም ወራት ተብሎ የተባለው አይሁዳውያን የሚያከብሩትን ከሚጾሙት አንዱ አጽዋማት እሱኛው ጾም ነው? ይሄ ማስተሰሪያ ተብሎ የሚባለው ላይ የሚጾሙት ጾም አለ። እሱ ነው የትኛውን? እሱንም ጭምር ላይ ይልን። ቴንክ ዩ እህትየው ቀጥይ። በቃ አሁን ጫጫታ ውስጥ ነው። እሺ ወንድማችን። እሺ ይኸውልሽ ሐዋርያት ሥራ ላይ ያለውን የጾም አይነት የትኛው ጾም ነው የሚለውን ለማየት ምናልባት ቪዲዮ መክፈት የሚችል ካለ ካቴና ላይ ክሊርሊ ማየት እንችላለን። እኔ በስልኬ በአንድ ስልክ ነው ያለኝና እዛ ላይ እየተጠቀምኩ ስለሆነ ምንድነው መሰለህ እርታ ጠይቃለሁኝ። ማየት ይቻላል። የሚመች ከሆነ እናያለን። አሁን ኤርሚ እየጠየቀ ያነሳኸውንም ሐዋርያት ሥራ ላይ ያለውን ጾም ያነሳኸው የትኛውን የጾም አይነት እንደሆነ ለይልን ያለ። ምክንያቱም የኛ ርዕሳችን የአብይ ጾም ወይም የፋሲካ ጾም የምትሉት ስለሆነ ለሱ ትክክለኛ ሪፈረንስ ይሆናል። የትኛውን ጾም ነው እዛ ጋር እስከ ጾሙ ወራት በኋላ የሚለው። ስለዚህ አንተ ይሄንን ሪፈረንስ ታመጣው you should have to be sure ለአብይ ጾም ሪሌትድ መሆን እንደሚችል ወይም ደግሞ አይሆንም ካልክ ለየትኛው ነው የሚለውን ማሳየት ይኖርብሃል ማለት ነው። ኦኬ ጥሩ። ምናልባት ያለውበት ስፍራ አንድ ስልክ ብቻ ስላለኝ ጥሩ ስላልሆነ ምንም ችግር የለውም። እንደተመቸሽ እንትን በይው። ግን አንድ በጣም የሚገርመው የተስማማንበት ነገር አለ። ምንድነው? ጾም አስፈላጊ እንደሆነ ነቢያቱም ሐዋርያቱም እንደጾሙት፣ ከዛ በኋላ ግን የጾሙት ጾም የትኛውም ቢሆን የትኛውንም ጾም የጾሙት ጾም ተደንግጎ ይሄን ጾም ግዴታ መጾም አለባችሁ ተብሎ የተነገረ ሳይሆን በስርዓት ይወጣ እንደ ስርዓት ሆኖ መቀየር የሚቻል የሚቀያየር። ምክንያቱም ነቢያቱ የጾሙት ሐዋርያት ያልጾሙት አይነት ጾም ስለሚኖር የተደነገገ ነው። ስለዚህ በቃ ኢን ጀነራል መመልስልሽ መጾም ግዴታ ነው፣ ግን እንዴት መጾም አለባችሁ የሚለው ስርዓት ነው። እንስማማለን። አሁን ኤርሚ ነግሮሃል ወንድማችን፣ ጾም አዲስ ኪዳን ላይ ብቻ ሳይሆን ብሉይ ኪዳን ላይ የምንመለከታለን። ኦኬ እዝራ ህዝቡን ይዞ ሲጾም እናያለን። ዳንኤልም እንደዛው። ኦኬ የእስራኤል ቅጥሮች እንዲመለሱ። ኦኬ ዮናስም ደግሞ ለነነዌ ምክንያት አለው፣ የጾሙ ምክንያት አለው። ኦኬ ከጾሙ በኋላም ደግሞ እግዚአብሔር ለጾሙበት ምክንያት ሲመልስ እናያለን። ኦኬ ስፔሲፊክ የሆነ ጾም የለም ለዚህ ተብሎ የሚለውን ኢቭን ብንመለከት እንኳን ለምን እንደተጾመ ይነግረናል። አሁን እኛ እያለን ያለ ነው ኦኬ ጌታ ኢየሱስ ክርስቶስ ራሱ ለምን እንደጾመ የታወቀ ምክንያትና ውጤት አለው። ኦፍ ኮርስ ለምን እንደጾመ የታወቀ ጌታ ኢየሱስ ክርስቶስ። ስለዚህ አሁን እንዳነሳውለ ኢቭን ከብሉይ ኪዳን ጠቅሽ እዝራ ህዝቡን ይዞ ዳንኤልም ኦኬ ዮናስም ለነነዌ ሰዎች ነግሮ የተለያዩ ምሳሌዎችን እያነሳን በኢዮብ መጽሐፍ ብትል በዮናስ በዳንኤል በእዝራ በነህሚያ ኦኬ እያንዳንዳቸው የተጾመበት ምክንያት አለው። ጌታ ኢየሱስ ክርስቶስም ያንን 40 ቀንና 40 ሌሊት የጾመበት ምክንያት አለው። ለኛ ደግሞ የተሰጠን የጾም ስነ ስርዓት አለ። አንተ እንዳልከው ኮመንሊ መጾም እንዳለበት የምንስማማበት
አሁን አንተ የእናንተን አጽዋማት ኤርሚ እንዳለክ ከመጀመሪያዎቹ ከደቀ መዛሙርቶችን ጀምረህ ማሳየት ብትችል ጥሩ ነው። ስለዚህ መቀጠል ትችላለህ። እሺ ጾም ጉዳይ ግን ጾምን ተቃውመን አይደለም ርዕስ ያደረግነው። ይሄንን ተረዳለን። አትጾሙ እያልን አይደለም። ቀጥልሽ። እሺ ጨረሽ? ኦኬ ይኸውልሽ እኔም እያልኩሽ ያለሁት ምንድነው ከመጀመሪያ ጀምሮ እየተናገርኩኝ ያለሁት በጣም ጥሩ ሐሳብ ነው የነገርሽኝ። ጾምን እየተቃወምሽ አይደለም፣ አንደርስታንድ አድርጌያለሁ። ይሄ ነው ጾምን እየተቃወምን እንዳልሆነ። ነገር ግን